እኔ ትንሽ ላመሰግንህ ነው የገባሁት በአገልግሎት በአንተ እየተሰራው ስላለ ነገር በጣም ደስተኛ ስለሆንኩ ጌታ ይባርክልልና ላመሰግንህ ነው የገባሁት። እግዚአብሔር ክብሩን ይውሰድ። በእኛ አንዳች አድርጎ ከሆነ እኛ የማንጠቅም ባሪያዎች ነን እንላለን። እርሱ እንድንሰራው የሰጠንን ስራ ሰራን በሉ ይላል ወንጌሉ ላይ። ስለዚህ ስራ ሰጥቶናል። እግዚአብሔር ያንን ደግሞ እኔ የሚገርም እኮ ነው። አንተ እንትኑ ደስ ይላል። ቆይ ሚውት አድርግ። ጥሩ ሀሳብ አመጣልኝ። እኔ አሁን አይዲያ እያሰቃየኝ ነበርና አሬ ጥሩ ነው። ወይዚ አላህ አንድ ነው፣ አትወዛገቡ። በዚህ ልክ እንኳንም አንድ ሆነ። በዚህ ባህሪው 4 እና 5 ቢሆን ኖሮ አንችለውም ነበር። መሐመድ አላህ አንድ ነው ይለኛል። እንኳንም አንድ ሆነ። 3 እና 4 5 ቢሆንማ አንችለውም ነበር። አንድ ሆኖም አልቻልነው። እሺ ወንጌል ውስጥ ያለው ማለት ነው። ወንጌል ውስጥ ያለው እኛ የተሰጠንን ስራ ሰራን፣ እንዲሁም የማንጠቅም ባሪያዎች ነን በሉ ይላል አይደል? የማንጠቅም ባሪያዎች ነን በሉ። እነዛ የማይጠቅሙ ባሪያዎች ስራውን ሰሩ። ኦኬ ስራውን ሰሩ። አሁን ቆይ ሚዩት አድርጋ ያልኩት ማለት ነው። በዚህ እንትን እንግዲህ እግዚአብሔር ምናልባት ይሄንን ሪፍሌክት እንድናደርግ ይሄንን ሀሳብ አንተ በኩል አምጥቶ ሊሆን ይችላልና ሰራን በሉ ይላል። እንደዛ ነው የሚለው። እግዚአብሔር የሰጠንን ስራ ሰራን፣ ነገር ግን እኛ የማንጠቅም ባሪያዎች ነን በሉ ነው የሚለው። ሰራን፣ እኔ ሰራው ነው አይደል? ሰራን፣ እኛ ሰራን። ከዛ ሲባል መፈለግንና ማድረግን ደግሞ በእናንተ ውስጥ የሚሰራ እሱ ነው ይላል ፊልጵስዩስ 2:13 ላይ። የሆነ ነገር አይተናያችሁም እዛ ጋር እኛ የማንጠቅም ባሪያዎች እግዚአብሔር እንድንሰራ የሰጠንን ስራ ሰራን በሉ። በቃ የማንጠቅም ነን። እሱ ስራውን አስቀመጠብን፣ እኛ ሰራ ነው። በቃ ምንድነው ብርቅ ነው እንዴ ምናምን አይነት ነገር። ከዛስ ኢቭን እንደዛ ሰራን የሚሉ ሰዎች ለካ በእነሱ ውስጥ መፈለግኑና ማድረጉን የሰራው ራሱ እግዚአብሔር ነው። ለዚህ ነው የሆነ ዳይሬክት የሆነ ምስጋና አዲስ ኪዳናችሁ ላይ ለሰዎች ምስጋና ሲቀርብ ማናየው። ባይዞኝ ቀጥታ አመሰግናለሁ የሚል ነገር ለሰው አለ። መጽሐፍ ቅዱስን ስታነቡ ቀጥታ ሰዎች ቴንኪው የተባሉበት በሐዋርያቱ አመሰግናለሁ ምናምን የተባለበት ቦታ አለ። ይመስለኝ ኤቢ ሚካል ይመስለኝ ሲመስለኝ ቀጥታ ሰውየውን አድረስ አድርገን ያው ምስጋና አያስፈልግም አይደለም፣ ይመሰጋገናሉ፣ ችግር የለውም። ግን ዳይሬክትሊ ሰውየውን አድረስ የማያደርግበት ምክንያት ብዬ የማስበው አንተ የማጠቅም ምክንያቱም መንፈሳዊ ከሆነ ሀሳቡ መንፈሳዊ ኦኬ ስፒሪቹዋል ነገር ከሆነ እየተደረገ ያለው አዎ አንተ የማጠቅመው ባሪያ ነህ። አዎ የሆንኮን ሁሉ በክርስቶስ ኢየሱስ ነው የሆንኮ፣ በእግዚአብሔር ጸጋ ነው የሆንኮ። አሁን የሆነ ስራ በእጆችን ሰርተሃል፣ በእግሮች ሄደህበታል። የሆነ ነገር ለእግዚአብሔር መንግስት ያመጣው ነገር አለ። ነገር ግን ስለ አንተም የሚመሰገነው እግዚአብሔር ነው የሚሆነው። ለምን? በአንተ ውስጥ በእጆች ስራን የሰራ ራሱ እግዚአብሔር ስለሆነ። ራይት? ስራን የሰራ እግዚአብሔር ስለሆነ ስለዚህ እግዚአብሔር ምስጋናውን ሊቀበል ነው፣ በእኛ ላይ ስራውን የሚሰራው ክብሩን ሊቀበል ነው። ሁሌም ይሄ ሜንታሊቲ ይኑራችሁ። እኔ አሁን ጌታን ነው የምላችሁ፣ ኤርሚያስም እንደዛ ያደርጋል ብዬ አላስብም። ቀጥታ እኔን ዳይሬክት የሚያደርግ ቀጥታ እኔን የተመለከተ ምስጋና ሲመጣ እንዴት እንደሚጎረብጠኝ ልነግራችሁ አልችልም። እንዴት እንደሚቆረቁረኝ ማለት ነው። ይወጋኛል፣ ሁላ በተለያየ ቦታ ይወጋኛል። ለምን? አምናት ስፔሻል። እኔ የገባኝ ነው ወንጌሉን ሳጠና የገባኝ ስፔሻል አይደለም። በቃ እኔ ባለፈው ስላችሁ ነበር አምናት ኢምፖርታንት ዊ አር ናት ሴሌብሪቲስ። ዝነኞች ሴሌብሪቲዎች ምናምን አይደለንም። ኢምፖርታንት አይደለንም። ኦኬ አይደለንም። ዊ አር ናት ካልሆንክ እግዚአብሔር እንግዲህ በአንተ በሸክላ ውስጥ የከበረ መዝገብን ማስቀመጥን ከወደደ
ክብሩን ለምን ለሱ አትሰጥም? ቶ ሸክላ አይመሰገንም። ሸክላ በስርዓቱ የሚይዘው አካል እስካለ ድረስ ነው ሊቀመጥ የሚችለው። ሸክላ ከሚንከባከበው አካል ውጪ ተስፋ የለውም። ገፍትረ ጥለህ ተሰባብረዋለህ። ሸክላ ብሎ የጠራው እኔ ነው። በዚህ ሸክላ ውስጥ የከበረን መዝገብ ታዲያ መዝገቡ ነዋ መወራት ያለበት፣ ሰጪው ነዋ መወራት ያለበት። በሸክላ ውስጥ ሆኖ ፍሎሪሽ ያደረገው እሱ ነዋ መወራት ያለበት። ይሄ ሜንታሊቲ ይኖራችሁ። ይሄ ሲሆን ኖርማል ላይፋችሁ ላይ ቅድም ብያለሁ እኔ እንግዲህ ሪፍሌክቲቭ የሆኑ ነገሮችን እናውራ ብለን ነው የጀመርነውና እንደዚህ አይነት ሜንታሊቲ ሲኖራችሁ ክሬዲት ለመውሰድ አትሯሯጡም። ሌላ አስፔክት ላይ ራሱ ነው የምላችሁ። ሌላ ለምን ቮኬሽን ሉተር እንደሚለው ቮኬሽን ራሱ ይሄ ኖርማል የምንሰራቸው ስራዎች፣ አስተማሪዎች በምታስተምሩበት፣ ሐኪሞች በምታክሙበት፣ ኢንጂነሮች በየምህንድስና ዘርፋችሁ፣ ሌሎች መንግስት ባለስልጣናት እንደዛው ሁሉም አገልግሎት ነው ለቅዱሳን ለአማኞች። ያ ሁሉ እግዚአብሔርን የምናከብርበት ነው ብሎ ነው የሚያምነው። ነውምም ጭምር ደግሞ መጽሐፍ ቅዱስ ላይ ስበሉም ሆነ ስትጠጡ ወይም ማናቸውን ነገር ስታረጉ፣ ማናቸው ነገር ምንድን ነው? ይሄ ላይቭ ጨምሮ ማናቸው ነገር ምንድን ነው? ምንበላው ምንጠጣው፣ ማናቸው ምናወራው ለእግዚአብሔር ክብር ይሁን። ስለዚህ ስታስተምርም ቾክ ይዘህ ገብተህ ህፃናቱን ስታስተምር፣ ተማሪዎችን ስታስተምር በአንተ በኩል ሪፍሌክት ሊደረግ የሚገባ አንዳች እውነት አለ ማለት ነው። ቢሳይድስ ማቴማቲክስ እና ፊዚክስ ባለፈ እና ቮኬሽን አገልግሎት ነው። በቃ እንደዚህ አይነት ውጫዊ ከመንፈሳዊ ስራዎች ውጭ ያሉ ነገሮችም እነሱም አገልግሎት ናቸው ለአማኞች። ስለዚህ በነገር ሁሉ እግዚአብሔር ክብሩን ሊወስድ በእኛ የከበረ መዝገብን ካስቀመጠ ክሬዲት እችን ነው ማውራት እንፈልገው። ክሬዲት ለመውሰድ የሚጋጋጥ አይነት ሜንታሊቲ እንዳይኖራቸው፣ አለዚያ ሂፖክራት ነው የምትሆኑት። ባይዘ ሂፖክራት ጠባቂ ነው የምትሆኑት። እንዴት አባቱ ነው ይሄ እንደዚህ አድርጌለት ምናምን ዝም ይላል ምናምን። ይሄን በእግዚአብሔር አድርጋችሁ ውሰዱ እስቲ። ኢቭን ንሳ ላልገባበት ጉዳይ እስቲ በዚህ መልሱልኝ። ሀሳብ እየወለደ ነው። ሌሎች ወንድሞች አስተናግዳቸዋለሁ። እግዚአብሔር ንሳ የምንገባባቸውን ኃጢአቶች ብቻ ነው ቆጥሮ ይቅር የሚለን? እናንተ ብቻ ናችሁ እንደ ጠያቂ? እስቲ ተጠይቁ። እግዚአብሔር ከልጅነት እስከ እውቀት ንሳ የገባንባቸውን ኃጢአቶች ብቻ ነው ይቅር ያለን? እንደዛ ነው። ከልጅነት እስከ እውቀት እግዚአብሔር እኛ አስተውለን ይህንን አድርጌያለሁ፣ ይህንን ተላልፌያለሁ፣ ቃሉን ማስተዋል ከጀመርን በኋላ ራሱ ማለት ነው። ከዛ እንደዚህ ለዛ እኮ ነው ብሮዬ ኃጢአትህን ቆጥረ መጨረስ ስላቃተ እኮ ነው አንድ አጥሬራ ጸሎት ያወጣኸው። አንዲት አጥሬራ ጸሎት አለች። አሁን አጥሬራ ታውቃላችሁ፣ ሾርት ሃንድ ናት አይደል? ኃጢአታችንን ቆጥረን መጨረስ ስለማንችል ነው አንድ የአጥሬራ ጸሎት ያወጣናት አለች። እስቲ በሏት የሆነች በጸሎት መካከል እንሳ ስንገባ ምንላት ነገር አለች። አሁን ከማወራው አስፔክት ጋር ተያይዞ የሆነች ቃል እንጠቀማለን አይደል? እንሳ ስንገባ ኤርሚያስ ጎበዝ፣ ሌንዳም ትክክል። ሳናቅ በስህተት ከዛስ አውቀን በድፍረት የሰራነው እያወቅኩ በድፍረት ሳላውቅ በስህተት። አሁን እያወቅኩ በድፍረቱን ታውቀዋለህ፣ አንተ ራሱ ታውቀዋለህ። በቃ መንፈስ ቅዱስ ውስጥን እየወቀሰው ምናምን ሄደ ልምታደርገው ነው። ሳላውቅ በስህተት ያልካትን ግን ማስታወስ ስለማትችልም ጭምር ነው ባይዞ። ወይም ኃጢአት ይሁን አይሁን ማታውቀውም ስለሆነ ነው። አየህ፣ እቺ አሁን የአጥሬራ ጸሎት ትባላለች። ግን ምንም ማድረግ አንችልም። እንደዛ ነው መጸለይ የምንችለው እንጂ እያንዳንዱን ያደረግናትን እንቁጠር ከተባለ መቁጠር መጀመር በራሱ ኃጢአት ነው። የማይቆጠር ኃጢአት ስለሆነ የምትሰራው ማለት ነው። በሀሳብህ ትረክሳለህ ትሆናለህ አይነት ነገር ብሎ ይጠይቁ ነበርና ብዙ ጊዜ ጥያቄ ስለሚሆንብኝ ይሄ ኤርሊ ቸርች ፋዘርስ ላይ እነሱ ክሌም የሚያደርጉት አይነት ከኦርቶዶክስ አስተምሮ ጋር ማለት ነው፣ አሁን ካለው በተለይ ከፕሮቴስታንቱ ጋር ለሚያነሳቸው ልዩነቶች ኤርሊ ቸርች ፋዘርስ ላይ ያሉትን አስተምሮቶች ሜንሽን ያደርጋሉ። እና የትኞቹ ናቸው አሁን ከኤርሊ ቸርች ፋዘርስ ሞር ከኦርቶዶክስ ለኦርቶዶክስ አስተምሮ እንደው ይቀርባሉ የሚባሉት?
እነማን ናቸው? ይቀርባሉ ሲባል አሁን ምን አለ መሰለ ሜጀር የሚባሉ ዶክትሪኖች ላይ ራንደምሊ መጽሐፎቻቸው ላይ አውርተዋል። አንዳንዱን ደግሞ ኢቭን በኤክስፕላኔሽን ደረጃ በቃ የሊቃውንቱ እይታ የዛ ሰውየው እይታ ነው ብሎ ደግሞ የሚዘሉበት ቦታ አለ እና እንዴት ነው የሚወስዱ? ሲወስዱ ሙሉ ትምህርቱን አይወስዱም። እኛም አንወስድም። ከፈለግን እኛ ደግሞ ጭራሹንም ላንወስድ እንችላለን። ፋይናል አውቶሪቲ ናቸው ብለን ስለማናምን አውቶሪቲ እንደሆኑ እናምናለን። አውጥተን ልንጥላቸው አንችልም። ግን እነሱን ካልተቀበልክ ክርስትናን አልተቀበልክም የሚባል አይነት ስልጣን ማንም ሊያስቀምጥባቸው ስለማይችል እንደዛ ካልተቀበላችሁ ክርስትናን አልተቀበላችሁም የሚል አይነት ሜንታሊቲ ማንም ሊጭንብን አይችልም። አይደለም ትምህርቶቻቸውን እነሱን ራሱ ላንቀበል እንችላለን። ይሄ ነፃነቱ አለን እኛ። መጽሐፍ ቅዱሱን አንካደው እንጂ ኦኬ፣ መጽሐፍ ቅዱስን አንካደው እንጂ። ስለዚህ ምንድነው የሚያረጉት ፍሎውን ይጠብቅና ለምሳሌ ነገረ ስላሴ ላይ ሁሉም ቼክ ይደረጋሉ። ሁሉም ቼክ ይደረጉና ኮንሲስተንት ላይን ያላቸው ይወሰዳሉ ማለት ነው። የሆነ የምጥለው አባት ይኖራል። አንድ ሁለት ሶስት አባቶችን ዞር ታደርጋቸዋለህ። ምናልባት ኢቨር ኢዝ ናት ዌል ኢናፍ ማለት ነው። ቴዎሎጂን ለመስራት ዌል ኢናፍ የሆነ ማቴሪያል ያላቀበሉ ከሆነ ዞር ታደርጋቸውና በኋላ ለነገረ ክርስቶስ ትወስዳቸዋለህ፣ ኦር ለነገረ ፍጻሜ ትወስዳቸዋለህ፣ ለሪዘሬክሽን ትወስዳቸዋለህ ምናምን። ስለዚህ እንዴት ነው የተለቀመው ሲባል ኮንሰንሰስ ፓትረም የሚባል ነገር አለ። ኮንሰንሰስ ፓትረም ማለት የአባቶች ስምምነት ነው። ኮንሰንሰስ ማለት መስማማት ነው። ስለ ፓትረም አባቶች ማለት ነው። ሶ አባቶች በብዛት የተስማሙበት ዳት ሚንስ ማጆሪቲ ሩል በሚል ነው የተካሄደው ማለት ነው አይደል? ስለዚህ ማጆሪቲ ኦፍ ዘ ፋዘርስ ዋት ዲድ ዴይ ቢሊቭ የሚለው ይታያል። ከዛ በኋላ ሪጀክት የሚደረጉ አሉ። ሪጀክት ሲባል ቶታሊ እንደ ሄሬቲክ ምናምን ሳይሆን ያን ኢን ፌቨር የማይወስዱበት ቦታ አለ። ለምሳሌ በዚህ ላምጣልህ። ለምሳሌ ኢሬኒየስ አሁን ሰሞኑን ስሙ የገነነው ማለት ነው። ኢሬኒየስ ወይም ሄሬኒዮስ ተብሎ በአማርኛ የሚጠራው ስለ ክርስቶስ አሁን በሪካፕቹሌሽን ነው የሚያወራው። ኢሬኒዮስ ሲያወራ በብዛት የምስስሎች አይነት ነገር ማለት ነው። ሲያወራ እንደዛ ነው የሚያወራው። መጽሐፎቹ ላይ ሞር ኦፍ ያን ቲዮሪ ዴቨሎፕ ያደረገው እሱ ነው። ኦኬ ከዛ ተመልከት፣ በጣም ሪካፕቹሌት ማድረግ ስለፈለገ ይሄ የእንትና ለእንትና ለምሳሌ ሔዋንን ከማርያም አዳምን ከኢየሱስ ከዛ በኋላ ጳውሎስን ከሙሴ አይነት ነገር ለምሳሌ ጳውሎስ ከሙሴ እንትን የሚልበት ሮሜ 9 ላይ የተናገረው ንግግር አለ አይደል? ሮሜ 9 ላይ ስለ ወንድሞቼ ስለ እስራኤላውያን ስለ እኔ ራሱ ከክርስቶስ ተነጥዬ የተረገምኩ እንደሆነ ጸልይ ነበርና ምናምን የሚለው እሱንና ሙሴ ደግሞ ተመሳሳይ ነገር አድርጓል አይደል? ህዝቡን ይሄንን ከምታጠፋ እኔን ከህይወት መዝገብ ላይ ሰርዘኝ። ስለዚህ ሪካፕቹሌሽን ማለት እንደዛ ነው። እዛ ጋር የሆነ እውነት አለ፣ በሆነ እውነት አድርገን እንደመናገር ማለት ነው። እዚህ ጋር ባለ በተመሳሳይ እውነት እንደመናገር he is the father of recapitulation። ለማንኛውም እንደዚህ አይነት ነገር ያደርጋልና አንድ የለጠጠው ፖይንት አለ። አንድ የለጠጠው የሚያስቅ ፖይንት አለ። የክርስቶስን ፌዝ ለምሳሌ አሁን ይሄን እስከ ጥግ ኦርቶዶክሶች አይቀበሉትም ባይዙ ወይም እሱ እንዳለው አይተረጉሙትም። ምን ብሎ አውርቷል? ክራይስት አንደርዌንት ቢንግ ኤ ቻይልድ አይደለ? አንደኛ ቻይልድ በመሆን አንደርዌንት አድርጓል። ምን ማለት ነው? ህፃናትን ሊያድን ህፃን ሆነ። አሁን የክርስቶስን እድገቱን ነው ከመወለድ እስከ እድገቱ ያለው ማለት ነው። ህፃናቱን ሊያድን ህፃን ሆነ። ያንጎችን ሊያድን ጠና ያሉትን ሊያድን እንደነሱ ያንግ ሆነ። ወጣቶችን ሊያድን ወጣት ሆነ። ጎልማሶችን ሊያድን ጎልማሳ ሆነ አለና ያረጁትን ሊያድን ኦልድ ሆነ ብሏል። ወይዘ እኔ ኮቴሽን ላውጣልህ እችላለሁ። ትልልቆቹን ሊያድን ሸመገለ ነው ያለው ቃል በቃል። አሁን ይሄን ትቀበላላችሁ ወይ ኦርቶዶክሳውያን ቢባል አይ አንቀበለውም ነው። ስለዚህ ሌላውን በሙሉ ትቶታል ማለት አይደለም። በ5 ቮሊዩም ነው የሱ የተቀመጠው። 5ቱን ቮሊዩም አውጥተህ ትጥላለህ ማለት አይደለም ቢኮዝ ኦፍ ዲስ ንግግር። ስለዚህ ሴሌክቲቭሊ ነው የሚወሰደው ሲወሰድ ማለት ነው። ኦኬ እሺ ያ አንዴ ቆይ ላምጣል።
እሺ እዚህኛው ስልክ ላይ ነው ያለው ኮቴሽኑ፣ ግን ማውጣት ስለዚህ ማውጣላችሁና በጣም ቁር የሚያስጠው ያው ላውጣልህ ያ ይሄው እንደዚህ ይላል። አጌንስት ሄሬሲስ ቡክ 2 ላይ ነው ያለው ቻፕተር 22 ላይ እና ሴክሽን 4 ላይ ማለት ነው። he therefore passed through every age አለ። every age ለክርክር አይቀርብም አይደል? every age ከተባለ every age ነው። ካን ኢማጂን ዳት every ከተባለ ራሱ 100 ዓመት ሊሆን እንደሚችል ኤቭሪ ካልክ 80ም ሊሆን ይችላል። ኤቭሪ ካልክ 120ም ሊሆን ብቻ የሰው ጣሪያ ሰው የሄደበት ወይም ኢቭን ወደ ብሉይ ኪዳን ነው ሰደው ከተባለ ማቱሳላ አይደለ 970 ምናምን እንደዛ ነገር መሰለኝ 30 ምናምን ነው 70 ምናምን። ስለዚህ የማቱሳላ ያክል he went undergo ነው አይደለ? he therefore passed through every age for humankind ማለት becoming an infant for infant ለጨቅላው ጨቅላው ነው መጣ። a child for children ልጅ ሆኖ መጣ። a youth for youth ለወጣት ወጣት ሆኖ መጣ። an old man for old man ለሽማግሌዎቹ ሽማግሌ ሆኖ መጣ። የቱ ጋር ነው ኢየሱስ የመገለው? የለም። ስለዚህ አሁን ይሄን አንተም አስተካክለለትም አይሆንም። he underwent pass through ምን ብሎታል? every age ብሎታል አይደል? ስለዚህ ሊትራል ነው የሚሆነው ከታች an old man for old men የሚለው በቃ ሊትራል ነው። ግን ኢየሱስ ኦልድ ማን ሆኖ አያውቅም። በቃ በ33 ዓመት ተኩል ነው ያለው የሄደው። አሁን ይሄን ትቀበላለህ ወይ? ይሄን አባት እዚህ ንግግሩ ላይ ቆመ ኢየሱስ አርጅቷል ያለበትን ትቀበላለህ ወይ? አትቀበልም። ኦርቶዶክሳውያንም አይቀበሉም፣ ካቶሊኮችም አይቀበሉም። ባይዘ ምን ይሆናል ማለት ነው? ሲጀመር ይሄ ፎርዳት ማተር ትሪኒቲን የሚነካ ወይ እንትንን ነገር ክርስቶስን የሚነካ ምናምን አይደለም። የምን እይታ ነው? የዚህ የሊቁ እይታ ነው። we follow the same approach። አንተ ይሄኛውን ነጥላ አልቀበልም ማለት የምትችል ከሆነ እኔም ነጥያ አልቀበልም የምላቸው ነገሮች ይኖራሉ ማለት ነው አይደል? ፌር ለመሆን ከዛ ግን ኮንሰንሰስ ፓትረም የሚለውን ነገር እሱ ላይ እንቆማለን ማለት ነው። ማጆሪቲ ኦፍ ፋዘርስ ምን አሉ የሚለውን ፎሎ የማድረግ አይነት አካሄድ አለ የተለመደ። ሁለተኛ መጠየቅ የፈለኩት ይሄ ከዚህ ከሶላ ስክሪፕቸር ጋር ተያይዞ ለሚነሳው እንትን ሶላ መጽሐፍ ቅዱስን ራሱ ያስገኘችው ቤተክርስቲያን ነች። ስለዚህ ቶፕ ፕራዮሪቲ መሰጠት ያለበት ለቤተክርስቲያን ነው ከሚለው እንትናቸው ጋር ተያይዞ የባይብልን ሂስትሪ እንዴት ነው ክርስቲያኖች መረዳት ያለባቸው? ቸርች ሂስትሪ ውስጥ ግዴታ ራሳችንን እንትን ማድረግ አለብን ወይ? ኦተንቲኬት ባይብልን ፕራዮሪቲ እንትን ለማለት ማለት ነው። የሆነ ነገር መጥቷል። አንድ እኔ ሮቦት አይደለሁ። ይሄን ነገር ለምን እንዳመጣብኝ አላውቅም። ራይት አድርገነዋል። እሺ እዛ ጋር ያለው አንደርስታንዲንግ ቤተክርስቲያን ናት ያስገኘችው ምናምን። እሺ ቆይ አዲስ ኪዳናችን ላይ እንመጣለን። የብሉይ ኪዳንን ማን ያስገኘው? ቤተክርስቲያን ናት ብሉይ ኪዳንን መጽሐፍ ያስገኘችው። ኦልሬዲ ከቤተክርስቲያን በፊት ነበረ አይደል? ከቤተክርስቲያን በፊት ነበረ። አትሊስት በዚህ ላይ መስማማት እንችላለን። በዛ ላይ። ስለዚህ መጽሐፍ ቅዱስን ብለህ ጨፍልቀህ መነሳት አትችልም ነው አይደል? አትችልም። መጽሐፍ ቅዱስን ብለህ ጨፍልቀህ ልትነሳ አትችልም። ቢያንስ የብሉይ ኪዳኑ በአይሁድ ሕዝብ ጋር ተያይዞ የመጣ ነገር ስለሆነ በእነሱ መካከል ሪቬል የተደረገ ነገር ስለሆነ በእነሱ መካከል የተገለጸ። ስለዚህ መጽሐፍ ቅዱስን ሲባል እንደውም መጠየቅ ያለብን የትኛውን እንላለን? ሙሉውን ካሉ ዋር አባውት ብሉይ ኪዳን። እሺ አዲስ ኪዳን። ስለዚህ ሀፍ የሆነ ስልጣን አላት ማለት ነው። ሙሉ መጽሐፉን ይዛ ብሉይ ኪዳንንም ይዛ ስልጣኗ ግን የግማሹ ነው። አይሆንም። ባይሆን በዚህ አናሎጂ ልናገር የፕሮቴስታንቱን አቋም ማለት ነው። በዚህ ኢሹ ላይ ቤተክርስቲያን አስገኝታለች አይደለም የምንለው፣ ቤተክርስቲያን ጠብቀዋለች፣ አፕሩቭ አድርገዋለች።
በዚህ መልክ ነው የምንይዘው አናሎጂ። ለምሳሌ የሆነ ጊዜ ላይ ሄድክ፣ የሆነ አጥንት አገኘ፣ የወደቀ ፎሲል ማለት ነው አገኘ። ባለ አንደርስታንዲንግ ስታየው ይሄማ የዳይኖሰር አጥንት ነው አልከው። የዳይኖሰር አጥንት ነው አልከው። ከዛ ከሆነ ጊዜ በኋላ የምን አጥንት ሆኖ ይገኛል? የዝሆን አጥንት ሆኖ ይገኛል። ቅድም አንተ የዳይኖሰር አጥንት ነው ብለህ አፕሩቭ ስላደረግ ዩ አር ናት ራይት አይደል? ኋላ የመጣው ደግሞ ትክክል ስለተናገረ አዲስ አጥንትነትን አላገኘም አይደል? ኦልሬዲ የነበረው አጥንት ነው ብለህ አፕሩቭ አድርገህ የቀጠልከው። በአጭሩ መታ አንተ አፕሩቭ ማድረግ አጥንትነቱ ላይ የሚቀይረው ነገር የለም ነው አይደል? አንተ መተ የዝሆን ነው ብለህ ስለተናገርክ አይደለም የዝሆን አጥንት የሆነው አይደል? ብትናገርም አትናገርም የዝሆን አጥንት ነው። እሺ፣ አይ ወዲያው ኢንተራክት ማታረግ ከሆነ ድምጽ ስላለ ሚውት ቢሆን ጥሩ ነው። በቃ ነው፣ እንደዛ ነው፣ አለቀ። ሁለተኛው አናሎጂ የምንጠቀመው ምንድነው? እኔ ነኝ አርቲኩሌት ያረኳት አለ፣ ሐሳቡ አለ፣ ግን አርቲኩሌት ያረኳት እኔ ነኝ። ተሳተፉ ኮሜንት ላይ የኢትዮጵያ መንግስት ሃይስት እንትኑ ምንድነው? የመጨረሻው ስልጣን የትኛው ምክር ቤት ነው? በኢትዮጵያ ህገ መንግስት የመጨረሻው ስልጣን በቃ ሲቪክስ ላይ የተማርነው ማለት ነው። የአብጸጋ ቴንኪዩ the highest authority is the parliament አይደለ? እነሱ ናቸው የሚያጸድቁ። ናት ሃውስ ኦፍ ፌዴሬሽን ህዝብ ተወካዮች ነው። ሃውስ ኦፍ ፒፕልስ ሪፕሬዘንታቲቭ ነው። ኦኬ አይ ዶንት ኖ እኔ የማውቀው የህዝብ ተወካዮች ምክር ቤት እና ህግ ሶስቱ አካላት ያሉት እዛ ነው። ቦዲ ኦፍ ገቨርንመንት የሚባለው ኤክሲኪዩቲቭ፣ ጁዲሻሪ እና ምን ነበር አንዱ ምን ነበር? ኤክሲኪዩቲቭ አለ፣ ህግ አውጪ፣ ህግ አቃቂና ምናምን፣ ሌጂስሌቲቭ አለ። ኤክሲኪዩቲቭ፣ ሌጂስሌቲቭ እና ጁዲሻሪ አለ። ያ ያለው በእንትን ውስጥ ነው፣ በፓርላመንት ውስጥ ነው። ኦኬ ፓርላማው ነው ህገ መንግስትን አሜንድም ሊያደርግም የሚችለው። ምክንያቱም የህዝብ ተወካዮች ምክር ቤት ምንድነው? ህዝብ ተወካዮች ማለት ከሁሉም ሀገራት ምንድነው? ከሁሉም የኢትዮጵያ አካባቢ ያሉ ብሔሮች፣ ቋንቋዎች፣ ህዝቦችን የሚወክሉ ግለሰቦች የተቀመጡበት ቦታ ነው። ደን በእነሱ ስምምነት ነው ህገ መንግስቱን አሜንድ አደርጋለሁ ካላችሁ ራሱ አሜንድ የምታደርጉት፣ የምታስተካክሉት፣ የሚወጣ የምታስወጡት፣ የሚገባ የምታስገቡት። ስለዚህ ሃይስት አውቶሪቲ ተብሎ ሪኮግናይዝ ይደረጋል። ህገ መንግስቱም አሁን ያለው በህዝብ ተወካዮች ነው። በህዝብ ተወካዮች ምክር ቤት ነው የረቀቀውና የጸደቀው። በኤክሲኪዩቲቭ ቦዲው ተደርጎ ረቋል። ከዛ ምን የሚል ስም ተሰጠው? የኢትዮጵያ ህዝቦች ምናምን ፌዴራላዊ ዴሞክራሲያዊ ሪፐብሊክ መንግስት ህገ መንግስት ተባለ። ያ ህገ መንግስት የኢትዮጵያን ህዝቦች በሙሉ ይገዛል። ለምን? በኢትዮጵያ ህዝቦች ስምምነት ተብሎ ስለሚታሰብ። ተውት ሌላውን። ህገ መንግስቱ ውስጥ ያለውን የምር በስምምነት ነው ምናምን። እኔም የሆነ ያክል ያነበብኩት ነገር ስላለ ማለት ሶ ይገዛል ነው። ለምን? በህዝቦች ስምምነት የረቀቀ ተብሎ ስለሚታሰብ። ያም ደግሞ በህዝብ ተወካዮች ምክር ቤት ተደርጎ ማለት ነው። ያዙልኝ አሁን መጽሐፍ ቅዱስን ቤተክርስቲያን አስገኘች ምናምን የሚባለው ህገ መንግስቱ እነዛ ሁሉ ቻፕተሮች ያለው ህገ መንግስት እነዛ ሁሉ ክፍሎች ህዝባር ለላይ ምናምን ክፍል 2 ላይ እንደ ተብሎ በህገ መንግስቱ እንደተጠቀሰው እየተባለ የሚወራው የረቀቀው ከህዝቡ መካከል ነው፣ የወጣው ከህዝቡ መካከል ነው አይደለ? ህጎቹ ከህዝቡ መካከል ነው። የሚገዛው ደግሞ መልሶ ህዝቡን ነው፣ ኢንክሉዲንግ ያጸደቁትን እጅ ያወጡትን ጭምር። ለዚህም ነው ከአፋቸው ላይ ምንም አይጠፋው፣ ህገ መንግስቱን አክብረን እናስከብራለን አይደለ? ህገ መንግስቱንና ህገ መንግስታዊ ስርዓቱን ለመናድ የኢትዮጵያን አይደለም የሚባለው ዜና ላይ ምናምን የምንሰማው ኢቲቪ ላይ የምንሰማው። በነገራችሁ ላይ ቴሌቪዥን ካየው 4 ነው 5 ዓመት አልፎኛል። አይ ስዌር ቱ ጋድ አይ ስዌር ቱ ጋድ ሰመት አልፎኛል። ምንም ነው ማይናፍቀኝ የኢትዮጵያ ቴሌቪዥን አይቻላግም። ፎር ዳት ማተር ሌላውንም አላይም ጉጭ እና
በዚህ ላምጣላችሁ። ህጉን ካወጡ ሰዎች ይበልጣል አይበልጥም? ህገ መንግስቱን ካረቀቁ ሰዎች ይበልጣል አይበልጥም? ተሳተፉ ኮሜንት ላይ። ይበልጣል ራይት? አይበልጥም ብያለሽ ሮሳሪ። ህገ መንግስቱ ህጉን ካወጡ ሰዎች ይበልጣል አይበልጥም? ይበልጣል። ግን ከነሱ ነው የወጣው ራይት? ከነሱ ነው የወጣው ግን ከነሱ ይበልጣል። አዎ መጽሐፍ ቅዱስ በአማኞች መካከል ነው የተጻፈው፣ ነገር ግን ከአማኞቹ ይበልጣል። አዎ በቤተ ክርስቲያን ውስጥ ነው የበቀለው። ኦልሬዲ ቤተ ክርስቲያን ነበረች፣ ምንም ነው ማከራከረን እሱ። አዎ ከዛ ውስጥ ነው የበቀለው ይሄ እንደተጻፈው፣ ነገር ግን ከዛች ከቤተ ክርስቲያኒቱ ምን ይላል? ይበልጣል። ፓርላማው ነው የሚበልጠው? ህገ መንግስቱ ነው የሚበልጠው? በዚህ ልክ ማምጣት እንችላለን። ባይዘ ፓርላማው እንደ ፓርላማ ኢቨን ህንፃውንም በሉ አጠቃላይ ውስጥ ያለውን ህዝቡንም በሉ ህገ መንግስቱ ነው የሚበልጠው ወይስ ውስጥ ያሉ ህዝቡ እንትን አርቃቂዎቹ ናቸው የሚበልጡት? ባይ ዘ ወይ ህገ መንግስቱ ነው የሚበልጠው ኦልሬዲ የተቀመጠው ማለት ነው። የፕሮቴስታንት ሜንታሊቲ እንደዛ ነው። አዎ ከውስጥ ነው የወጣው፣ ግን መልሶ እየዳኛ ያለው የበላይ ባለስልጣን ይሄ ነው ምንለው። ስለዚህ ውስጥ ያሉ ሰዎች የስ ሪኮግናይዝ አድርገውታል፣ ይሄ እኛን የሚገዛ ነው ብለውታል። አዎ እያንዳንዱ ውስጥ ያሉ ሰብ ሌጋል እንትኖችን አርቅቀዋል። ሌሎች ከህገ መንግስቱ ጋር የማይጋጩ ነገሮችንም ሌላ ጊዜ እንደ ህግ ሲረቅ እጅ ያወጣሉ፣ እጅ ያወርዳሉ፣ ድምፅ ታቅቦ ምናምን እየተባለ እየረቀቀ ይሄዳል። ነገር ግን ፋንዳሜንታሊ ሁሉን የሚገዛው ማን ነው? ህገ መንግስቱ ሆኖ ይቀመጣል። አየህ፣ ቀጥሎ ያሉ ህጎች ለምሳሌ ምን ህገ መንግስቱ ብቻ አይደለም ኢትዮጵያ ውስጥ ያለው ህግ፣ ሌሎች ህጎችም አሉ አይደል? ሌሎች ህጎችም አሉ። ያንን ሌሎች ህጎችም አሉ ምንለው ምን እንላለን እኛ ፕሮቴስታንቶች? ፐሪፌራል አውቶሪቲ እንላለን። ወግ ትራዲሽን ምናምን እንለው ስርዓት፣ የአባቶች ወግ ትራዲሽን ምናምን አንቀበልም አይደለም ምንለው። ፐሪፌራል አውቶሪቲ ነው ጭምር ነው ምንለው። ባይዞ ፐሪፌራል አውቶሪቲ ለማን ነው ፐሪፌራል አውቶሪቲ የሚሆነው? ወር ጥገኛ ስልጣን የሚሆነው ለመጽሐፍ ቅዱስ በራሱ ጥገኛ ለሌለው ለመጽሐፍ ቅዱስ እነዛ ተለጣፊ ናቸው። ወግ ስርዓት ምናምን ብትሉ በሙሉ መጽሐፍ ቅዱስ ብቻውን መቆም የሚችል ነው። እነዛ ግን በራሳቸው መቆም ስለማይችሉ መጥተው መጽሐፍ ቅዱስ ላይ እንትን ማለት አለባቸው፣ መደገፍ አለባቸው ነው። ሶ yes the church affirmed the books, yes recognized the books, but the church has no authority over the book. አፊርም አድርጋለች፣ ተቀብላለች፣ አጽድቃለች፣ ጠብቃለች። ኦኬ ባለአድራውን አገልግላለች። ነገር ግን መጽሐፉ ላይ የበላይ ስልጣን ያለው መንፈስ ቅዱስ ነው። የበላይ ስልጣን ያለው እግዚአብሔር ነው። ኦኬ ያ ነው የፕሮቴስታንት አንደርስታንዲንግ ለማለት ነው። ብሮ እየመልሽልህ ሆነ ያ ጥሩ ነው አማንዬ። ኢቭን አሁን ቅድምም ያነሳኸው እንትን መጀመሪያ ላይ አሁን ካልተሳሳትኩኝ ኦርቶዶክስ ራሷ አዲስ ኪዳን መጽሐፍ ከፕሮቴስታንት ጋር ተመሳሳይ ነው የምትቀበለው አይደለም? አንድ አይነት ነው የአዲስ ኪዳን መጽሐፍ። ልዩነት አለ እንዴ? በማንና በማን ኦርቶዶክስ እና ፕሮቴስታንት መሀል አሁን የአዲስ ኪዳን መጽሐፍ? ኧረ አለ፣ ልዩነት አለ። 8 ጨምረዋል እነሱ እኮ። ትቀልዳለህ እንዴ? የመጨመር ዓመታቸው ነው። የመጨመር ዓመታቸው ነው። ይሄ በፊት አልነበረም። አሁን ከ2000 ዓመተ ምህረት እትም በኋላ ነው ይመስለኛል አይደል? እንጂ በፊት ብቻ እኮ አሁን ያለውን አፕዴትድ አይዲያውን ነው የምናወራው። አፕዴትድ በሆነ as if today አይደለ? as of today they have 35 New Testament books which is historically not known ተደረገ ማለት ነው። መጀመሪያ 4ኛው ሴንቸሪ ላይ ያልነበረ ማለት ነው። 3ኛው 4ኛው ላይ ያልነበረ መጽሐፍ ኖት ኦንሊ ዛት የብሉይ ኪዳን ላይ ራሱ አይሁዶች የሚቀበሉት 39 ሆኖ እያለ ተጨማሪ የሆነ አፖክሪፋ ቡኮች ተብለው የተለዩትን ከቤተክርስቲያን ዘመን ውጪ ማለት ነው እንግዲህ ያሉትን መጽሐፎች ራሱ ቤተክርስቲያን ምን ስልጣን ኖሯት ነው እንትን ልትል ይችላል ጨምሮ የምትችለው? ኦልሬዲ መጽሐፉ የተሰጣቸው አይሁዶች ሆነው እያለ ማለት ነው። ያም ራሱ አጨቃጫቂ ሎቢ ሆኖ አልተሳሳትኩም።
ሶ ፕሪሳይዝ የሆነው እንትን ምንድነው ጥያቄ ምን አልገባኝም። አይ ጥሩ ሰፖርት ያደረኩኝ ነው ያንተን ሐሳብ ማለት ነው። ካኖናይዜሽን ጋር በተያያዘ በየጊዜው ውስጥ ቤተክርስቲያን ካኖናይዝ አሁን ማድረግ አለባት። አንድ ጊዜ ካኖናይዝ ተደርጎ እንደዚህ ነው ተብሎ ኮንሰንሰስ ላይ የተደረሰን መጽሐፍ በየጊዜው ካኖናይዝ ያደረጉ ለተቀበለ የቤተክርስቲያን እንትን ነው ወይ? እነሱ ቸርችን የሚያዩበት መንገድ በቃ አውቶሪቲ እንዳላትና አት ኤኒ ታይም አሜንድ ልታደርግ እንደምትችል ጭምር ነው የሚያስቡት። ባይዞ ምክንያቱም the highest authority በእነሱ ሰርክል ውስጥ it is not the Bible, it is the church። ምክንያቱም ቅድም እንዳልኳችሁ በቅድሙ ምሳሌ መሰረት ያስገኘችው መጽሐፍ ቅዱስን ቤተክርስቲያን ስለሆነ አስገኘዋ በተገኘው ነገር ላይ ስልጣን አለው አይነት ሜንታሊቲ ያላቸው ቃል በቃል አይሉም አሁን የምለው ነገር ግን ስልጣን አለው አላ ለዛ እኮ ነው ከአፋችሁ ላይ አይጠፋም አይደለ ይቃል ቤተክርስቲያን 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 የሚል ነገር። አሁን ቤተክርስቲያን ኑ ወደ ቤተክርስቲያን አሁን ቤተክርስቲያናችን ለምን ዳይስት ፎርም ኦፍ አውቶሪቲ ያ ነው ብሎ ስለሚያስቡ ነው። እኛስ ምንድን ነው የምንለው? ወደ ቤተክርስቲያን ነው ምናምን ሳይሆን ቃሉ ምን ይላል ነው የምንለው አይደለ? ከኛ አፍ ላይ ደግሞ የማይጠፋው አሳየኝ ቃሉ ምንድን ነው የሚለው? ከቃሉ አሳየኝ። ቃሌማ ባለፈው ጠይቆ ከቃሉ ሲለው ከመጽሐፍ ቅዱስ የመጥቀስ ግዴታ የለብኝም ማለት ሰምተዋል። ያ ነው ሜንታሊቲያቸው። ከመጽሐፍ ቅዱስ የመጥቀስ ግዴታ እንደሌለባቸው ጭምር ያስባሉ። ለምን? እነሱ ጋር መጽሐፍ ቅዱስ ቤተክርስቲያን ካስገኘቻቸው መጽሐፍት አንዱ ነው። ሌሎች ያስገኘቻቸው መጽሐፍት አሉ። ምኖች? እነ መጽሐፈ ግጽው፣ እነ ዲዳኬ፣ እነ ስርዓት፣ እነ ግጽው ምናምን እነ ምናምን ኦኬ እነ ክሌሜንቶስ ኢቨን የዮሴፍ ወልደ ቆሬዎንን ጨምረዋል። እኔ እኮ በጣም ነው የሚያስቀኝ። ኦኬ ዮሴፍ ወልደ ቆሬዎን አይሁዳዊ ሂስቶሪያን ነው ባይዘው ኢቨን ቴዎሎጂያን አይደለም። የእነሱን ሊስት ራሱ አያስቀምጥላቸውም። ለምን እሱ የእሱን ጽሑፍ እንደሚያስገቡ ነው ግራም ይገባኝ እና ያስገባሉ። ይሄን ሁሉ ለምን? ቤተክርስቲያን ስልጣን አላት to determine the book and the message። ያ ሜንታሊቲ አላቸው። ፕሮቴስታንት ጋር መቼም እንደዚህ አይነት አስትሬ አታገኝም። እንደ አፈንግጦ የሚወጣ ነገር አታገኝም፣ አይኖርም። ኢቭን ዲተርማይን ታድርግ እንኳን ከተባለ ማለት ነው ቤተክርስቲያን አትሳሳትም ነው አይደለ? የእነሱ ፖይንት አልቲሜትሊ የሚሆነው ቤተክርስቲያን አትሳሳትም ነው። አይ በነፍስ ወከፍ ትሳሳታለች ብቻዋን ስትሆን አሉ ሌሎች ጀማው አለ። ጀማው ሲሰባሰብ አይሳሳትም ነው የሚሉት። ስለዚህ ያኔ 27 ያኔ የነበሩትን ኒው ቴስታመንት ቡክ ካኖናይዝ በተደረገበት ጊዜ የነበረው ጉባኤ ነበር የተወሰነው ካልተሳሳትኩኝ። ስንተኛው ወደ አራት ጉባኤዎች አሉ። ወደ አራት የሚጠጉ ሌሎች አሁን ኮመን ከሚባሉት ውጪ ወደ አራት የሚጠጉ አሉ። የካርቴጁ የምን ምናምን ጋር ነው። የካርቴጁ ላይ ነው ፎከስ የማደርገው። እንደዚህ አሉ። ወደ 3-4 ስቴጆችን ያልፋል እና ኢቭን ካውንስል አይደለም ግን እንደ አውቶሪቲ የዮሴፍ ወልደ ቆሬዎን ሊስት ይመጣል። የነ ሜሊቶ ሊስቶች ይመጣሉ ምናምን አይነት ነገርና ኦርደር ይደረጋል። ከዋናው ጉባኤ ውጪ እንደ ስልጣን ኦርደር ይደረጋሉ እነዚህ ሁላ። ምክንያቱም ሊስቱን የያዙት እነሱ ስለሆኑ ማለት ነው። ያኔ ሊስት የተደረጉት መጽሐፎች ልክ አልነበሩም ማለት ነው ተብሎ ነው። አሁን እንደገና ቤተክርስቲያን በራሷ ስልጣን ልክ አልነበሩም አይደለም። ያኔ ኦልሬዲ አክሰፕትድ የሆነውን ነገር ተቀብለናል። አሁን ግን ኋላ ላይ የተገኙ ሊሆኑ ይችላሉ። ለዛ እኮ ነው ሪትሮ ካናኒካል ያሉት ተጨማሪ ማለት ነው። ተጨማሪ የተቀነኑ እና ያኔ ተሳስተዋል ምናምን ሳይሆን ያኔ ያልተገኙ በቤተክርስቲያን ሪኮግናይዝ ያልተደረጉ ነገር ግን የነበሩ መጽሐፍት ነበሩ። አሁን ሪኮግናይዝ ማድረግ እንችላለን ነው። ያኔ የነበረው ጉባኤ የማያውቃቸው ናቸው ወይስ ግን እንዴት ነው የነበሩ ግን ያላወቃቸው ያልደረሰባቸው ሪኮግናይዝ ያላረጋቸው? አሁን ቤተክርስቲያን መጽሐፎቹ ላይ ስልጣን ስላላት አስገብታ ማቀፍ ትችላለች፣ መብቷን አይነት ነገር ነው ሀሳባቸው። እኛ ደግሞ ማንም መጨመርም መቀነስም አይችልም ብለን ነው የምናስበው። ምክንያቱም ይሄ የሊስት ፕሮግረሱ ከኛ ጋር ነው አላይን የሚያደርገው፣ ከ66ቱ መጽሐፍት ጋር ነው አላይን የሚያደርገው።
ከካቶሊክ ጋርም አላይን አያደርግም፣ ከኦርቶዶክስ ጋርም አላይን አያደርግም። የእኛን የ66ቱን ነው ኤርሊ ቸርች ላይ የምናገኘው። ስለዚህ አላለቀ ማለት ነው። ቤተክርስቲያን ራሱ መጽሐፍ ቅዱስን እንትን አድርጋ አልጨረሰችም ማለት ነው። ቀልዳለህ እንዴ? 100 ሊያስገቡ ይችላሉ። ጤናና እድሜ ይስጠን። ጤናና እድሜ ይስጠን። 100 ሊያደርሱ ይችላሉ። ትቀልዳለህ? እሺ ምዕመናን ጊዜ እንዳልወስድ ወስዳል። ሁለት ጥያቄ ምናምን ወስዳልና አንድ ጥያቄ ባጭሩ መልስልኝና ይሄን የሚሰፋ ከሆነ ዲክላይን አደርገዋለሁ። ቀጥልሽ። እሺ ከካልቪኒስት አስተምሮ ይሄ ሊሚትድ አቶንመንትን ባለፈው እንትን ሲያደርጉ ነበረ። በጣም አንስተው ሲያጫጭሁ ነበረ። በማርያም ቤዛነት ጉዳይ ከተነሳው እንትን ጋር ፕሮቴስታንቱ መጀመሪያ የኢየሱስን ቤዛነት መቼ ይቀበልና ነው ስለ ማርያም ቤዛነት ብለው እንትን ሲሉ ነበርና ይሄ ሊሚትድ አቶንመንት እነሱ እንደለጠጡት በጣም እንደዚህ እንትን እንዳሉት ነው ካልቪኒስት ላይ ያለው አስተምሮ ወይስ እንዴት? እነሱ አፍ ላይ ባይዘው ማለት ነው ምንም ነገር ሲገባ ትክክለኝነቱን ያጣል። ምንም ነገር ይግባ ትክክለኝነቱን ያጣል። እኔ ተከታታይ ክፍል ያለው ነገር ዩቲዩብ ላይ አስቀምጫለሁ፣ ገብተህ ማየት ትችላለህ። ሙሉ ያስቀመጥኩት አለ። ስለዚህ ነው አይደለም የሚለውን ገብተህ ቼክ ታደርጋለህ። ኧረ ይብቃ እያሉ ነው ኮሜንት ላይ ራሱ። ስንት ጊዜ ሰማን ይሄን ቶፒክ ምናምን። እኔም ደጋግሜ ባለፈው ነገሩ የጮኸ ጊዜ 1-2 ገብቼበታለሁ በዚህ ቶፒክ ላይ። ቴንክ ዩ አማን። እሺ ቴንክ ዩ በጣም ያማን። እሺ የትንሣኤ ህይወት ቀጥል። ና የትንሣኤ ህይወት አሁን ነው የገባው ነው። ኦኬ ቀድመህ ነው የገባው። ቀጥል። እሺ የትንሣኤ ህይወት ይሰማል። ሰላም ብያለሁ። ክብሩ ይስፋ መድኃኒዓለም የአባትና የልጁ አሜን አሜን። እግዚአብሔር ይመስገን። እንትን ሰሞኑን ስም ብዙም አልይዝም እና ዩቲዩብ ላይ ምናምን እያየሁ ነበር ማርያም አምላክ ናት የሚል ነገር እና ይሄ እኔ ለመጠየቅ የፈለኩት ኢየሱስ ክርስቶስ የተጠቀመው ቃል አለ አይደል? ዮሐንስ 10 ላይ ቃል የመጣላቸውን አማልክት አላቸው የሚለውን እና ከዚህ አሁን ሰውየው ካለው ነገር ጋር ነገሩን አንድ ላይ እንትን ብለህ እንድታወራኝ ፈልጌ ነው። ማለት ግልጽ እንድታደርገው። አሁን ብዙ ሰዎችም እንደዚህ ያው ዩቲዩብ ላይ ምናምን የሚከታተሉ ሰዎች ሊወዛገቡም ስለሚችሉ ቃሉን ለምን ተጠቀመ ነው እኔ ዋናው ጥያቄ። ኢየሱስ እዛ ጋር መልእክት የሚለውን ቃል ለምን ተጠቀመው? ያወዛግብ ሆኗል። እስቲ አንተ እንዴት ትረዳዋለህ? ምንም ያወዛግብ የለም። ጴንጤውን አያወዛግብም። ምን ማለት እንደሆነ እናውቃለን። ምንም ሰፊ ማብራሪያ ሳያስፈልገው እናውቃለን። እዛ ቤት ነው ግርግር ያለው እና እኔ አሁን ለምሳሌ መምህሩ ወር መጋቢው ሊያምን ይችላል እኮ እንደዛ። ግን the way he ቦምብ ሼልድ ማለት ነው እንዲህ እንትኑን ያፈነዳበት መንገድ ኦርቶዶክስን የሚያስመታ ነው መልሶ። the way he explained it, not explain, the way he spoke it በቃ መልሶ ኦርቶዶክስ የሚያስመታ ነው። ቀስ ብሎ አገባቡን አስተካክሎ እንደዚህ ላስረዳቸው። እኛ ቤት ውስጥ ቲዮሲስ የሚባል ትምህርት አለ እና ቲዮሲሱ ተለጥጦ ወደዚህ ሊመጣ ይችላል። በዚህ አስፔክት ማርያምና አምላክ እንላታለን ማለት ሁለት ስህተት ነው የሰራው። የሚታይ ሁለት ስህተት ነው የሰራው። አንደኛ ሶስት ነው እንደውም። አንደኛ ኢቭን ርዕሱም አልነበረም። ማርያም እንደውም አምላክ ናት ነው ርዕስም አልነበረም። ርዕስ ያልሆነ ነገር አምጥቶ በመክተቱም ስህተት ነው። ሁለተኛ ወርዶ አጠቃቀሙን ተመልከት። አምላክ ናት ነው ያለው። እንደው ቢል ሊሆን ይችል የነበረው ከስህተት ሊድን ስቲል ስህተት ነው አንቀበልም። ግን እነሱ እንደሚሉት ሊሆን ይችል የነበረው የእሱን አንደበት ተውሼ ሳወራ ማለት ነው። እንዴ እንደውም ማርያም እኮ አማልክት ወበጸጋ ናት ቢል እንደነሱ ሊሄድ ነበረ። ቀጥታ አምላክ ነው ያለው።
ሁለተኛ ስህተት። ሶስተኛ ምን ነበር ያሰብኩት? ሶስተኛ አጠቃላይ ዴፊኒሽኑ እሱ እያሰበ ቃሌን ብሎታል። ታዲያ እንደዛ እንዳለ ካወክ ለምንድን ነው አይደሉም የምትለው ምናምን አለ። መዝሙር 82 እና ዮሐንስ 10 ላይ ያለው ማለት ነው። መዝሙር 82 ላይ ያለው ለምን አማልክት ተባሉ? ለምን አማልክት ተባሉ ሲባል በጣም ትንሽ ቁጥር ናት። ወይ 8 ቁጥር ናት 7 ቁጥር ናት። መዝሙሯን ሄደ ቼክ አረክ ማለት ነው። እዛ ላይ እግዚአብሔር በአማልክት ሸንጎ መካከል ቆመ ይላል። ኢን ዘ ሚደስት ኦፍ ጋድስ ነው እንግሊዝኛው ማለት ነው። ያው ስሞል ጂኦዲ ነው የሚጠቀመው። ጋድስ ወይም ኤሎሂምስ በኃያላን መካከል ቆመ የሚል ነገር ይጠቀማል። ከዛስ ሊፈርድ ነው አለ። ለምንድን ነው የሚፈርደው? ዝርዝሩ ይናገራል። 4 ጥቅሶች ወር 3 ጥቅሶች ለምን በእነሱ ሸንጎ እንደቆመ አላማውን እየነገረ ይመጣል። ከዛ ዘማሪው ሶሉሽን ብሎ የሚያስበውን ነገር ወደ እግዚአብሔር ጸሎት ያቀርባል 2 ቁጥሮች ላይ። ከዛ መደምደሚያ ነው። እንደዛ ነው ስትራክቸሩ የመዝሙሩ ማለት ነው። ከላይ በእነሱ መካከል ቆመ፣ ኢንትሮዳክሽን፣ የቆመበት ምክንያት 4 ጥቅሶች 3 ጥቅሶች ቦዲው። ከዛ የዘማሪው በዛ ምክንያት እዛ በሆነው ነገር ምክንያት የዛ የዘማሪው ወር የዳዊት ሐሳብ ወይም ጸሎት ወደ እግዚአብሔር 2 ጥቅስ ወር 1 ጥቅስ። ከዛ መዝጊያ። እንደዛ ነው ስትራክቸሩ። አሁን ጥያቄው ለምን አማልክት ተባሉ ሲባል ሂስቶሪካል ኤሪስ በጣም ኢዚ ነው። ገብታችሁ ሪፈር ማድረግ የምትችሉ እነዚህ ባክግራውንድ ኮሜንታሪዎችን ቼክ አድርጉ። አሁን እኔ በዚህ ቶፒክ ላይ የሆነ ገብቶ አማልክት በጸጋነት ነው ምናምን አሁን የኦርቶዶክስን ቴዎሎጂ ኢምፖዝ አደርጋለሁ ቢሉ እኔ 2 ደቂቃ አላወራቸውም። ባይዘኝ ለምን 2 ደቂቃ አላወራችሁም? ሳወራችሁ ኤንሸንት ኒር ኢስት ውስጥ ያለውን ያንን ባክግራውንድ ስራልኝ። ቴዎሎጂውን ይዛ አትሂድ፣ ባክግራውንዱን ስራና ከዛ ቴዎሎጂን አምጣልኝ። ገብቶሃል አይደል? ዱ ዘ ባክግራውንድ አንደርስታንዲንጋቸው ምንድን ነው፣ ከዛ በኋላ ዱ ዘ ቴዎሎጂ። በዚህ ምክንያት ብለህ መንፈሳዊ ትርጉሙን ሰጣለህ። እኔ ከኦርቶዶክስ ጋር አሁን ይሄን ቦታ አማልክት በጸጋ ብዬ አውራ ብትለኝ የማላወራው እሱ ቴዎሎጂ ይዞ ሲሄድ እኔ ባክግራውንድ ፍለጋ ነው የሚሄደው። ገብቶሃል ትንሳኤ? ባክግራውንድ ለምን እንደተወራ ወጣ ብዬ ዞር ብዬ ለምን እንደዚህ ተባለ የሚለውን ለማየት ነው የሚሄደው እንጂ ኦልሬዲ አርቲኩሌትድ የሆነ ቴዎሎጂ ይዤ አልሄድም። ዳትስ አወር ዲፍረንስ። ልዩነታችን እሱ ነው። ስለዚህ ባክግራውንዱ ምንድን ነው? በተለይ ጆን ዋልተንን ተጠቀሙ። ኢሉስትሬተር ባይብል ኮሜንትሪ በቃ በጣም እንደ ስሙ ነው። ኢሉስትሬተር ነው። በጣም በደንብ ነው ዲቴል ኤንሸንት ፎቶዎችን በዛ አሁን ለምሳሌ ንጉሰ ነገስት ምናምን ሳምቲንግ ተብሎ የሆነ ነገር ቢተረጎም በሰዓቱ የነበሩ ነገስታት የሚያደርጉትን ልብስ ምናምን አለ አይደለ? የሆነ ስለ አማልክት ቢያወራ ይመለኩ የነበሩ ለምሳሌ አንዱ በጣም የገረመኝ ማለት ነው ዘጸአት ላይ ያለው የጥጃው አለ አይደለ? የጥጃውን ኮሜንታሪ ስዕሉን ሳይ ነው እኔ መጽሐፍ ቅዱስ የገባኝ። ጥጃው የተሰራው ጥጃ ማለት ነው። ጥጃውን ምን አለ እንትና ማን ነው የሙሴ ወንድም አሮን ምን አለ? አይ ቲንክ አምላካችሁ በአማርኛ እንትን ነው ሲንጉላር አድርጎ ነው መሰለኝ የተረጎሙት። እንግሊዘኛውን በተለይ እነዚህ ሊትራል አተረጓጎም የሚከተሉ እንግሊዘኛ ትርጉሞችን ከዛ ሄደ ዕብራይስጡንም ተመልከት። ሄደ ስታይ ምንድን ነው የሚለው? ቢሆልድ ዩር ጋድስ ነው የሚለው። በአማርኛ ነው አምላካችሁ ተብሎ የተረጎመው ማለት ነው። አንድ ጥጃ እያሳየ እንዴት ጋድስ ልትል ትችላለህ? በጣም ነበር ኮንፊውዝ የሚያደርገኝ የነበረው። ከኮሜንታሪዎችን ሳይ ብዙ ኮሜንታሪዎች በሲንጉላር አድርጎ ነው በቃ ያለፉት። ሲንጉላር አይደለም፣ ዕብራይስጡም ሲንጉላር አይደለም፣ ኦር ነጠላ አይደለም። አንዳንድ ሊትራሊ የፈቱ የእንግሊዝኛ ቨርሽኖችም በፕሉራል ነው ያስቀመጡት። ፕሉራል ከሆነ ሲንጉላር ኮሜንታሪ እንዴት ሰራለታለ? በጣም ኮንፊውዝ ያደርገኝ ነበር። when I came to this Old Testament leading scholar ጆን ዋልተን አገኘሁት። ፎቶን ሳይገባኝ እና ፎቶ ምንድነው? ጥጃ አለ፣ ትልቁ ጥጃ አለ። ጥጃው የሚሰየምበት ሌላ ዴቲ አለ። ዴቲ ሌላ መለኮት አለው ተብሎ የሚታሰብ ነገር አለ። ለምሳሌ ዳጎን የሚመለክ ነው፣ ዳጎን ተብሎ ሊታሰብ ይችላል። አሹራ የሚመለክ ነው፣ የሆነ አሹራ ተብሎ ሊታሰብ ይችላል። ሌሎች በቃ ያ ጆን ዋልተን ኢሉስትሬተር ባይብል ኮሜንታሪ ሊሆን ይችላል ምናምን። ከዛስ
ይሄ ጥጃ ምን ይደረጋል ማለት ነው? የሆነ ስያሜ ይሰጠዋል፣ የሆነ ስም ይሰጠዋል ማለት ነው። ኦሪጂናል ስም አለ፣ ልክ የክርስትና ስም እንደሚባለው ማለት ነው። አንተ ዋናው ስም አለ፣ ተለጥፎ የሚመጣብህ ስም አለ። ልክ እንደዛ ጥጃው ጥጃ ነው። ባይብሉም ጥጃ እንደሰራ የወርቅ ጥጃ እንደሰራ ነግሮናል። ግን ዝም ጥጃነቱ አይደለም የሚመለከው አለ አይደለ ስፒሪት ከጀርባ ያንን የሚወክለውን ዴቲ ኢሜጅ ጥጃው ላይ ያስቀምጣሉ። አገኘኝ አይደለ? ስለዚህ በቃ የሆነ ከብት አይደለም እያሰብክ ያለው በጥጃ መልክ ራሱን እንትን አድርጓል፣ ሪቬል አድርጓል። ከዛ ከላይ ኢሜጁ ይቀመጥበታል ነው ያኛው። ስለዚህ በቃ የሆነ ነገር ጋልቦታል፣ ኦርጎኑ ላይ ተቀምጧል ነው፣ እንደዛ ነው ሐሳቡ። ስለዚህ ቢሆልድ ዩር ጋድስ ብሎ ዕብራይስጡ በፕሉራሊቲ ለምንድን ነው ያስቀመጠው ሲባል ሁለት የተቀረጹ ነገሮች አብሮ ስለተቀመጡ ነው። ግን ባይብሉ ኢንፈሲስ የሰጠው ምኑ ላይ ነው? ጥጃው ላይ ብቻ ነው። ከኋላ ሊመለክ የታሰበው ስፒሪቱ ላይ አይደለም፣ ጥጃው ላይ ነው። የጥጃ እንትን ሰሩ የሚለው ላይ ነው። ስለዚህ አሁን ያን ባክግራውንድ ኮሜንተሪ ሳጠና አንደኛ ድሮ ወዛገብ የነበረበት የፕሉራሊቲ ጉዳይ ወገግ ብሎ በራልኝ ማለት ነው፣ አየሁት። ሁለተኛ ዴይቲ ሲግኒፋይ እንደሚደረግ በጣዖት አምልኮ ውስጥ ያ የሚታሰበው ከጀርባ አለ ተብሎ የሚታሰበው መንፈስ ሲግኒፋይ ተደርጎ በሆነ ነገር እንደሚቀመጥም አወቁ ማለት ነው። ከዛ በመነሳት ነው እዛ ክፍል ላይ ያሉ ነገሮችን ማውራት የምትችለው። ልክ እንደዛው ነው ማለት ነው። የጆን ዋልተንንም ሌሎች ኤርሊ እንትናንም አይ ቲንክ ቴዎሎጂ ኦፍ ኦልድ ተስትመንትን የጻፈ አለ ፖል አራውስ ያ የእሱንም ኮሜንተሪ አይቼዋለሁ። he is one of the leading Old Testament scholar ነው እሱም ፖል አር ሃውስ ማለት ጳውሎስ አር ቤት በአማርኛ አሩ ማን እንደሆነ አላወቅሁትም። የአባቱ ስም ነው የሚሆነው። ፖል ጳውሎስ አር አላወቅሁትም። ሃውስ ይላል ቤት ነው። ስለዚህ ጳውሎስ አር ቤት ማለት ነው። እና ኤኒዌይስ ፖል አር ሃውስ ቴዎሎጂ ኦፍ ኦልድ ተስትመንት ቡኩ ላይ ያንን ክፍል አሁንም ኤግዚስቲቭሊ ያስቀምጦታል። በጣም ኤክስፓንድድ ኤዲሽን አለ። ኦኬ እሺ ባክግራውንዱን ቼክ ሳረገው ሄጄ እዛን ክፍል ዋይ ዲድ ጋድ ኮል ደም ጋድስ ሲባል ሪዝኑ ቀጥሎ ያሉ ቃላት ናቸው። በእነሱ መሀል የቆመበት ምክንያት ይነግረናል ለምን ጋድስ እንዳለ። አይ ቲንክ ብናነበው ጥሩ ይመስለኛል። ምክንያቱም ቃል በቃል የእግዚአብሔርን ባህሪ የሚወክሉ እንደ ራሴ ሆነው እንዲቀመጡ በእስራኤል ሕዝብ ላይ እንዲፈርዱ እግዚአብሔር ስልጣንን ስለሰጣቸው የእግዚአብሔር ኮሚዩኒኬብል ባህሪ ነው አይደለ? ፈራጅነቱ ኢንኮሚዩኒኬብል አይደለም። ምክንያቱም እሱም ይፈርዳል፣ እዚህ ምድራዊ ፈራጆችም አሉ። ነገር ግን ያ የፈራጅነት ባላንስ ሲስተም የመነጨው ከማን ነው? ከራሱ ከእግዚአብሔር። የኔም ባህሪ ይዛችሁ እኔን አሰደባችሁ ነው እኮ እያለ ያለው ክፍሉ ላይ እኔ የሰጠኋችሁን ስልጣን። ስለዚህ they have that communicable የሆነ አትሪቢዩት ከእግዚአብሔር በስልጣን ደረጃ የተቀበሉት፣ ነገር ግን ያንን አቢዩዝ አደረጉ። That's why he called them gods, because the supreme God, the uncaused God gave them that authority, but they abused it. That's why ኮንቴክስቱ እሱ ነው እንጂ አማልክት ወበጸጋ ምናምን ጸጋ ተሰጥቷቸው ከዛ በኋላ አማልክት ሆኑ ምናምን አይደለም እዛ ክፍል ላይ ያለው። እና እንትኑን ቆይ 82ን እኔ ለዚህ ይላል እግዚአብሔር በአማልክት ጉባኤ መካከል ተሰየመ። መሰየም ማለት ራሱ የፍርድ ቤት ቃል ነው አይደል? ችሎት ተሰየመ፣ ችሎት ይሰየማል ይባላል ሲነበብ ማለት ነው ሲነገር። ስለዚህ ራሱ እግዚአብሔር ተሰየመ። ጉዳዩን አሁን ሊያጠናቅቅ ያለው ራሱ ነው ማለት ነው አይደል? ነገሩን ኬዙን ይዞ የመጣው ራሱ ነው። ኬዙን ይዞ የመጣው ራሱ ነው። ስለዚህ በአማልክት ጉባኤ ተሰየመ፣ በአማልክትም ላይ ይፈርዳል። ስለዚህ የዛሬው ችሎት አማልክት ላይ የመፍረድ ችሎት ነው ማለት ነው። ስለዚህ የብያኔው ስምም ኦር ስዩም ተደርጎ እዛ ጋር የሚቀመጠው አማልክት ላይ ስለመፍረድ የሚል ነው የሚሆነው ማለት ነው። እንዲህም ይላል በማዕከላቸው ተሰይሞ ፍትህን የምታጓድሉት እስከ መቼ ነው? አየህ፣ ፍትህን የምታጓድሉት እስከ መቼ ነው? ምክንያቱ ሲባል እግዚአብሔር ፍትህን የማያጓድል አምላክ ስለሆነ አይደለም። ለክፉዎች የምታደሉትስ እስከ መቼ ነው? እግዚአብሔር ብርሃንን ጨለማ፣ ጨለማን ብርሃን ስለማይል፣ እግዚአብሔር ኃጥኡን ስለማያጸድቅ ኦር ትክክል ነህ ስለማይል እንደማለት እንጂ ኃጢአተኞችን እኛን አጽድቆናል፣ ግን ኃጥኡን አላጸድቅም ይላል። what does mean? I will not justify the wicked ነው ሰውየው። ምንም አላረክም አልለውም ነው የሚለው።
እግዚአብሔር ታዲያ ሲያጸድቀን ምንም አላረክም ብሎ ነው ያጸደቀን? ነው ልጄ አድርጓል ብሎ ነው ያጸደቀን አይደል? ልጄ አድርጓል ብሎ ነው ያጸደቀን ያንን በማመናቸው። እሺ ለክፉዎች የምታደሉትስ እስከ መቼ ነው? ስለዚህ ፍርደ ገምድልነት አለ። ኢማጂኒት እግዚአብሔር ባጭሩ እዚህ ክፍል ላይ የተጠቀሱት በሙሉ የእግዚአብሔርን ባህሪ ሪፍሌክት እንዲያደርጉ የታሰበ ነገር ነው። ነገር ግን እነሱ በእስራኤል ሕዝብ ላይ ተሹመው ዳኛና ፈራጅ ሆነው ተቀምጠው በዛ መልክ አቢዩስ ሲያደርጉ የማንን መልክ ያንጸባርቃሉ ተብሎ ነበር የተቀመጡት? የእግዚአብሔርን መልክ ያንጸባርቃሉ፣ የእግዚአብሔርን ሐሳብ ያንጸባርቃሉ ተብሎ ነው የተቀመጠው። ስለዚህ አቢዩስ ሲያደርጉ they are portraying him as abusive judge አይደለ? የነሱ ድርጊት እግዚአብሔርን ነው መልሶ የሚያሰድበው። እግዚአብሔርን ነው መልሶ የሚያሰድበው። የነሱ ፍርደ ገምድልነት እግዚአብሔርን ፍርደ ገምድል ነው እንዲል ነው የሚያደርገው። ዳስ ዋይ በአማልክት ጉባኤ የተሰየመው ለአቅመ ቢሶችና ለድሃ አደጎች ፍረዱላቸው። ለምን አለ እንደዛ? ለድሃው የሚሰጥ ለማን ያበድራል ስላለ ራሱ እግዚአብሔር ለኔ ያበድራል ያለ አምላክ አየ ድሃውን በድልሃል እያለ ነው ያለው። የእግዚአብሔር ባህሪ ለድሃው መስጠት ነው፣ ድሃውን አቢዩዝ አለማድረግ ነው። እዚህ ጋር ግን እሱ ፍረዱባቸው ባላንስ ምንድነው ቼክ እንደ ባላንሱን በእስራኤል ሕዝብ መካከል አድርጉ ብሎ የሰጣቸውን ትእዛዝ አቢዩዝ አድርጎ አቅመ ቢሶችና ድሃ አደጎች ፍረዱላቸው ሲባል ከአቅመ ደካሞችና ከድሃ አደጎች ላይ የሚነጥቁ ሆኑ። የችግረኞችንና የምስኪኑን መብት አስከብሩ ሲባል ያ ያሉ ዘመዱ እንዴት ነው፣ ጎረቤቱ እንዴት ነው፣ ሚኒስተር ዘመድ አለው ባለስልጣን ምናምን እሱ ነው ቼክ የሚያደርጉት። ኦኬ የችግረኛውና የምስኪኑን መብት አስከብሩ ሲባል ያዩና ምን ልታደርግልኝ ትችላለህ? ምን አለ እጁ ላይ? ምንም ነገር የለም ሂዱጣ አይነት ነገር ያደርጋሉ። ወገን የሌለውን ድሃውን ታደጉ። ለራሱ መብት ሊታገል የማይችል ሰው ጎን መቆም አለብን። ኦኬ እኔ አሁን ዛሬ ቪዲዮ ሰብስቤ አስባለሁ ስለ ዶክተሮቹ ማለት ነው። በቃ ማለት በጣም የሚያንገበግበኝ ኢሹ ነው። እግዚአብሔር ምስክሬ ነው የምልህ። ዶክተር ሆኜ አላውቅም። ዶክተር ፋሚሊ ውስጥም ዶክተር የለም። ፎርዳት ማተር ሌላ እንትን ውስጥ ነው ያሉት። በቃ የነሱ ጉዳይ በጣም ነው የሚበላኝ ነው የሚያንገበግበኝ። ለዛ ነው ሶሻል ሚዲያ ላይ ፌስቡክ ላይ ሄደህ ብታይ 4-5 ጽፌበታለሁ በዚህ ኢሹ ላይ። ኦኬ አይ ዊል ዱ አ ቪዲዮ ምክንያቱም እኔ በህይወቴ ውስጥ እግዚአብሔር በእነሱ በኩል የተጠቀመው ነገር አለ ብዬ ስለማምን አንፌር ነው። በቃ ደሞዛቸው አንፌር ነው ብዬ ነው ማምነው። አይደለም 10,000 ብር እና 9,000 ብር 50,000 ብር ያንሳቸዋል፣ 60,000 ብር ያንሳቸዋል። በደንብ ነው የሚያንሳቸው። እንደዛ ነው ማምነው። በተለይ አእምሮ ምን ያክል እንደሚያደክም ሃየር ኤጁኬሽን ሌቭል ላይ ገብተህ አይተህ ከሆነ ምን ያክል ጭንቅላት ደምደም ብሎ አጥንተህ እንደምትወጣ ያንን ሪኮግናይዝ ካላረከውና ያንን ነገር እንትን ካላረከው ያው አንዳንድ ሰዎች ስለማይገባቸው ማለት ነው። እና ኤኒዌይስ ለችግር ወገን የሌለውና ድሃ አደጉን ታደጉ፣ ከግፈኛውም እጅ አስጥሏቸው። አሁን መንግስት ነው፣ ጉልበት አለው፣ አቅም አለው። ስለዚህ እየተፍጨረጨሩ ነው እነሱ። ከመንግስትና ከነሱ ድምፅ አንጻር ተብሎ ቢቀመጥ እንግዲህ መንግስት ነው ስልጣን ያለውና አቅም ያለው ተብሎ ነው የሚታሰበው። አቅም የሌለው ተብሎ ሚዛኑ ላይ ሊቀመጥ የሚችለው ዶክተሮቹ ናቸው የሚሆኑት አይደል? ከነሱ ጋር ነው የምቆመው እኔ ይሄን ባህሪ ስለማውቀው እግዚአብሔር ማለት ነው። ከነሱ ጋር ነው የምቆመው። ከግፈኛውም እጅ አስጥሏቸው። ኢንፋክት ልናስጥል አንችልም። ብናስጥል እንኳን መልሰን ሐኪም ቤት ነው የምንልካቸው እኮ እናውቃለን። ትክክለኛ መልእክቱ ቦታውን ካገኘ ማለት ነው፣ ጃክ ቦቱን ካገኘ በቃ እንደዛ ነው። እውቀትም ማስተዋልም የላቸውም። አሁን ተመልከት ቁጥር 5 ላይ እንደዚህ ስለሆኑ ያ ማለት ቁጥር 2 እስከ 4 ድረስ ባለው የነዚህ አማልክት የተባሉት ኦርተራጆች የተባሉት ባህሪ ተነገረና ከዛ እነዛን እግዚአብሔር እንደዚህ ናችሁ ካለ በኋላ ዘማሪው ምን ይላል? እዛ ላይ ቆሞ ቁጥር 5 እሱ ነው የሚናገረው። እውቀትም ማስተዋልም የላቸውም፣ በጨለማ ውስጥ ወዲያ ወዲህ ይመላለሳሉ፣ የምድርም መሰረቶች ሁሉ ተናወጡ ይላል። በተለይ እችኛዋ የምድር መሰረት ሁሉ ተናወጠ ያለበትን ቦታ ከላይ ካሉ ሀሳቦች ጋር ስታያይዝ ድሃ አደጉን በደልከው፣ ራሱን መከላከል የማይችለውን አቢዩዝ አረከው፣ አቅመ ደካሞችን ተጠቀምክባቸው፣ የምድር መሰረቶች ተናወጡ። ዋዳስ ሚን ምድር አለች አላች ከተባለ እንግዲህ ምድር መሰረት ከተናወጠ ኤግዚስተንስ ይመታል ነው አይደል?
ለምንድን ነው በዚህ ልክ ነገሩ ኤክስፕሌን የምድር መሰረቶች ተናወጡ የተባለው ሲባል የእግዚአብሔር ባህሪን በጠለሸ መልኩ ፖርትሬ ስላደረጉ። ምድር ደግሞ የተፈጠረችው በእግዚአብሔር ስለሆነ ፈጣሪዋን አከበረች ነው እኮ ፖይንቱ። አለቀ። እኔንም የፈጠረኝ እግዚአብሔር ነው። እኔ ላይ ተቀምጣችሁ ድሃ አደጎችን፣ ፍርደ ገምድል ሆናችሁ አቅመቢሶችን ምናምን የሚለውን ሁሉ እኔው ላይ ተቀምጣችሁ አደረጋችሁ አይደለ? ጌታዬን እታዘዛለሁ ብላ ተንቀጠቀጠች። አየህ። ስለዚህ ከዚህ ምን እንማራለን? ፍትህ የምናጓድል ከሆነ፣ ለክፉዎች የምናደላ ከሆነ፣ ለአቅመ ቢሶችና ለድሃ አደጎች የማንፈርድ ከሆነ፣ የችግረኛውና የምስኪኑን መብት የማናስከብር ከሆነ፣ ወገንና ዘመድ የሌላቸውን የማንታደግ ከሆነ፣ ከግፈኞች እጅ የማናስጠል ከሆነ ምድራችን ትከዳናለች ነው ፖይንቱ። የቆምንባት ምድር ትጠላናለች፣ ቮሚት ታደርገናለች፣ አትኖራትም። ወይ ትሞታለህ ወይ ትፈናቀላለህ፣ ከነቤተሰብ ጨንግፈህ ትወጣለህ ነው ከአካባቢው ላይ ዳሴት። ለምን ሲባል ከእግዚአብሔር ዳይሬክት ኢሴንሻል ባህሪው ጋር የሚገናኝ ስለሆነ። እኔ እንደዚህ አላረግም፣ አንተ የኔን መልክ ይዘህ እንዴት እንደዚህ ታደርጋለህ እኮ ነው ፖይንቱ አይደል? እኔ ላይ ይሄ የለም፣ የኔን መልክ ይዘህ አንተ እንዴት እንደዚህ ታደርጋለህ? አይሆንም ነው። እግዚአብሔር በመልኩ አይደራደርምና አይሆንም። አሁን እነዛም እውቀትና ማስተዋል የላቸውም። ማን? ጋድስ አማልክቱ ወይም ዳኞቹ በጨለማ ውስጥ ወዲያ ወዲህ ይመላለሳሉ። የምድር መሰረቶች ሁሉ ተናወጡ። ሪዛልቱ እሱ ነው። ከዛ 6 ላይ ምን ይላል? እንደዚህ ሁሉ ስለሆነ አንተ ዘማሪው ምን ገባ? ዴቭ አንተ ምን ገባ እንላለን። ወንድማችን ዴቭ አንተስ ምን ትላለህ ስንለው እኔም ኦኬ አይደለም ታች ያለው ነው ዴቭ። ደን እግዚአብሔር ምን ይላል 6 ላይ እኔም እናንተ አማልክት ናችሁ፣ ሁላችሁም የልዑል ልጆች ናችሁ አልኩ። ፍርድ ተመልከት። ተሰይሞ የለ ችሎት ፍርዱ ይሄ ነው። አሁን እንትኑን ሊመታ ነው ማለት ነው። ተጠናቋል። ወደ መስገብ ቤት ይሄድ፣ ወደ ማረፊያ ቤት ውሰዱት ሊል ነው። አሁን እዚህ ጋር እኔ እኮ እናንተ አማልክት ናችሁ አልኳችሁ። I said that you are gods፣ ሁላችሁም የልዑል ልጆች ናችሁ። ለምን? ፈራጆች ናችሁ። የእሱን ባህሪ ፖርትሬ የምታደርጉ በህዝቡ ላይ እግዚአብሔር ስልጣን የሰጣችሁ ናችሁ አልኳችሁ። ነገር ግን ቁጥር 7 እንደ ማንኛውም ሰው ትሞታላችሁ፣ እገላችኋለሁ። ይኸው እንትን መዶሻውን አንስቷል። you're gonna die። እኔ ነኝ የፈጠርኳችሁ፣ እኔ ነኝ ያስገኘኋችሁ። የኔም መልክ አቢዩዝ አድርጋችኋል። ሶ እንደ ማንኛውም ሰው ትሞታላችሁ፣ እንደ ማንኛውም ገዢ ትወድቃላችሁ። ይኸው መጣች መግዛት። ስለዚህ ጋድነቱ ምንድነው ሲባል መግዛት መፍረድ ነው። እዚህ ኮንቴክስት ውስጥ እንደ ጸጋ የሆነ ነገር ኢንፊውዝ ተደርጎ የሰጠ ነገር አይደለም እየተወራ ያለው። ሪፕሬዘንት ማድረግ ነው። ቢንግ ሪፕሬዘንታቲቭ ኦፍ ጋድ መሆን ነው እየተወራ ያለው። ከዛስ ትወድቃላችሁ አለ። እገላችኋለሁ፣ አታመልጡም ነው እያለ ያለው። አይ ዊል ኪል ዩ፣ አይ ዊል ኪል ዩ ምን ላይ ቆሞ ነው እገላችኋለሁ እያለ ያለው? ፍትህን አጋድላችኋል፣ ለክፉዎች አድልታችኋል፣ ለአቅመ ቢሶችና ለድሃ አደጎች አልፈረዳችሁም፣ የችግረኛውንና የምስኪኑን መብት አላስከበራችሁም፣ ወገን የሌለውን ድሃውን አልታደጋችሁም፣ ከግፈኞች እጅ አላስጣላችሁም። ስለዚህ እገላችኋለሁ። አፈር ነው የምትገቡት። ጋርስ ብያችኋለሁ አይደል? አማልክት ናችሁ አልኳችሁ አይደል? ከምንም አያስጠላችሁም፣ እሱ እገላችኋለሁ። ኦኬ ይልና ሲጨርስ ምን ይላል? አሁን የዳዊት ነው ይሄ። አምላክ ሆይ ተነስ። ባይዘዌ ህዝብ እንደ ህዝብ እንደዚህ ቢጸልይ እኔ ለውጥ ይመጣል ብዬ አምናለሁ። በሀገራችንም አጠቃላይ እንደ ሲስተም ማለት ነው። የመጨረሻውን መማለጃ የመጨረሻውን ልመና ለእግዚአብሔር ያመጣ ቀን፣ የህዝብ እንባ ጽዋ የሞላ ቀን ፖለቲካ አድርጎ ስለሚቀይሩብኝ እንተው እና ግን ይሄ ስትራክቸሩ ነው። ዞሮ ዞሮ እግዚአብሔር በዚህ መንገድ ነው የሚሰራው። አምላክ ሆይ ተነስ፣ በምድርም ላይ ፍረድ። ለምን? አንተ በዙፋን ላይ አለ። እዚህ ምድር ላይም ደግሞ በዙፋናቸው ላይ ተቀመጡ አሉ፣ በመንበራቸው ላይ ተቀመጡ አሉ። እነሱ ተቀምጠዋል፣ እዛው አንቀላፍተዋል። አንተ ግን ተነስ፣ በምድር ላይ ፍረድ። አሁን ምንን አፊርም እያደረገ ነው? በምድር ላይ ፍረድ ሲል ዩኒቨርሳል አውቶሪቲ ኦፍ ጋድ ነው አይደል? በምድር ላይ በእስራኤል ቤት ላይ አይደለም ጉዳዩ። ችግሩ እኮ የተፈጠረው እስራኤል ውስጥ ነው አይደል? ነገር ግን
አንተ የምድር ሁሉ ፈራጅ ነህ፣ ለአብርሃም እንደተናገረው ማለት ነው። ኦኬ የምድር ሁሉ ፈራጅ ነህ። ስለዚህ በምድር ላይ ፍረድ። ህዝቦች ሁሉ ርስት ናቸው። ደስ አይልም? ያንተ ናቸው ማለት ነው። ርስት ናቸው ማለት ነው። ያንተ ናቸው። ያንተ በሆነው ላይ ምን በል ተነስ፣ በምድሪቱም ላይ ፍረድ። ለምን ከላይ ያሉት አልፈርድ ብለዋል፣ ለሌላው ነው የሚፈርዱት ብሎ በልመናና በምልጃ መዝሙሩን ይጨርሳል ማለት ነው። መዝሙሩን ይጨርሳል። ስለዚህ እዚህ ክፍል ላይ ተቁሞ አማልክት ወበጸጋ ማለት ይቻላል ወይ? አይቻልም። አምላክ ናቸው ማለት ይቻላል ወይ? አይቻልም። የመለኮቱ ባህሪ ተካፋዮች ሆነናል ማለት እግዚአብሔር ልክ የሱ ባህሪ ኖሮ ልጆቹ ስላደረገን ልጆቹ የሆንበት ደግሞ ስጋዊ አስፔክት ሳይሆን መንፈሳዊ አስፔክት ስለሆነ እሱም ደግሞ እግዚአብሔር መንፈስ ነው፣ የሚያመልኩት በእውነትና መንፈስ ያመልኩታል የተባለ መንፈስ ስለሆነ ኢሴንሻል ባህሪው ደን መንፈሳዊ ነገሮችን ለእኛ አትሪቢዩቱን ምን ብሏል? የሚካፈሉትንና ወደ ሰው ሊተላለፉ የሚችሉትን አካፍሎናል ነው ሀሳቡ። እሱ ይወዳል፣ እኛም እንወዳለን። ነገር ግን መውደዳችን እንደሱ አይደለም። እሱ አንኮንዲሽናሊ ነው የሚወደው፣ እኛ ኮንዲሽናሊ ነው የምንወደው። አንድ ክርክር አይቼ ነበር። ኤቭሪቲንግ ኢዝ ኮንዲሽናል ተብሎ ሴቶችም ወንዶችም የሚጨቃጭቁበት ማለት ነው፣ ፌሚኒስቶቹ ምናምን። ሴት ገንዘብ ነው የምትወደው፣ በዚህ ገብቶ አስጌ ያወራው ነገር ላይ ተቆሙ እና ሲከራከሩ የሆነች ፖይንት በቃ አገኘውና እስካሁን አላሰላሰልኩም፣ ግን ሀሳቧን ይዣታለሁ። እኔ ባይዞ ለማሰብ ጊዜ እቀጥራለሁ። የሆኑ ቶፒኮችን ጽፌ ይዤ ለማሰብ ጊዜ ተሰጥቶ መብላላት አለበት ብዬ ማሰባቸው ነገሮች ካሉ ለማሰብ ጊዜ እሰጣለሁ። እና ምን የሚል ሀሳብ አገኘው? ሁሉም ወደ ምን ሊስማሙ መጡ? አንኮንዲሽናል ላቭ በዚህ ምድር ላይ የለም። ከእናት ፍቅር ውጪ ሁሉም ኮንዲሽናል ነው አሉ። እና ብዙ ሴቶችም እየተስማሙ ወንዶችም እየተስማሙ መጣ። ከዛ ላይቭ ነው ባይዘው እና እያየው የእናቴ እናት እኔ እንግዲህ አሩ ነው እናቴ አንኮንዲሽናሊ ትወደኛለች ብዬ አስባለሁ። ግን ባካፕ የምትመጣ ነገር አለች እዚህ ጋር። እናቴ እንኳን የወደደችኝ ልጇ ስለሆንኩ ነው። እቺ ነጥብ ነው አሁን ቁጭ ብዬ ማሰላሰል አለብኝ ያልኩት። አንኮንዲሽናሊ የሚለውን አትሪቢዩት የሰጠናት ማዘር እንደዛ አንኮንዲሽናል በሚመስል መልኩ የወደደችኝ ልጇ ስለሆንኩ ነው። ያንን እኔ ላይ ያሳየችውን ደሴም ነገር ሌላ ልጅ ላይ ላታሳይ ትችላለች። ለእኔ የምታደርገውን መልካምነት ለሌላ ልጅ ተመሳሳይ በእኔ እድሜ ላለ እኔን ለሚመስል ላታደርግ ትችላለች። ስለዚህ ያ አንኮንዲሽናሊቲ ቢኮዝ አም ሄር ሳን ስለሆንኩ የሚመጣ ከሆነ ኦልሬዲ ኮንዲሽን አለው ማለት ነው። ስለዚህ there is nothing አንኮንዲሽናል የሚባል በምንም ላይ የሚደገፍ ተደጋፊ ምናምን የሚባል ቶፒክ የለም ዓለማችን ላይ። በቃ we are in a limited world። ስለዚህ አንሊሚትድ የሆነ ነገር ከኛ ሊገኝ አይችልም። ኦንሊ አንሊሚትድ የሆኑ ነገሮች ሁሉ ያሉት በእግዚአብሔር ዛቢያ ነው፣ በሱ ህይወት ውስጥ ነው ያለው። ደን እግዚአብሔር ያን ሼር አድርጎናል ማለት ወደሱ አሳድጎናል ማለት አይደለም። የሱ የሆኑ ነገሮች አሉ ህይወታችን ላይ፣ ከሱ የተቀበልናቸው ነገሮች አሉ ህይወታችን ላይ። ያ ግን አያረገንም። እሱ የሆነ ሌሰር ጋር አያረገንም። የሆነ መለስተኛ እነሱ ቤት ችግር የለውም። አሁን አሳምነኸው ልታጠምቀው የምትወስደውን ሰውዬ ራሱ እኮ ግማሽ ክርስቲያን ነው እያሉን እኮ ነው። ስላልተጠመቀ ማለት ነው። ንዑስ ክርስቲያን አሉት፣ ግማሽ ነው ይላሉ። እዚህ ጋርም ግማሽ አምላክ እያሉ ነው ያሉት። ሲሞት ምን እንደሚሆን ያው ግማሽ ስለሆነ አረ ነው ወይ ሆነ ከዚህ ተሰንጥቆ አናቱ ወደ ላይ ይሄዳል፣ ያኛው ጋር ነው የሚገባል መሰለኝ። ግማሽ ስለሆነ ማለት ነው፣ ንዑስ ስለሆነ አምናት ስላልተጠመቀ ማለት ነው። ኤኒዌይስ ያ በዛ መልክ ማየት እንችላለን። እና ያንን ክፍል ለቲዮሲስ አይ ዶንት ቲንክ ሶ ቲዮሲስ ማምጣት አይቻልም። በዛ መልክ አይወራም። ቃል ያወራው ነገር እሳቸው ወንደርፉል ቤስት የሆነ ኤክስፕላኔሽን ሰጥቷል ቪዲዮ ላይ። እሺ ወንድሜ ተባረክ፣ በጣም ደስ ብሎኛል። ያ ጸጋና ሰላም ይብዛል። ደራራ ስንት ኤ ነው ያለው እዚህ ውስጥ? አሁን 1 2 3 4 5 ኤ ያለው ነው። ደራራ ማለት የተባረከ ማለት ነው። ትለዋለህ መሀል ላይ
አይደለም አበባ something like that። ኦኬ ኦኬ። እሺ ምን ማለት ትርጉሙ ምንድን ነው ደራራ? አበበ ነው። የምሬን ነው። ስለዚህ ደራራ አበበ ከሆነ ቆይ ደራራ አበበ ከሆነ ደራርቱ አበበች ነው ነው ደራርቱ አበበች ነው። ያበደ ነው። ደስ ይላል። ደራራ አበበ ነው፣ ደራርቱ አበበች። እሺ ቀጥል ወደ ጥያቄ ሄድ። ጥያቄ ምናልባት እኔ የወንጌል አማኝ ነኝ። 39ን የብሉይ ኪዳን ያው እናምናለን እኛ። አሁን ወደ ገዛ ወገኖቹ መጥቶ እነሱም አልተቀበሉም የተባሉት አሁን በአይሁድነት የሚኖሩት እንዴት ነው ይቀበላል? 39ን ነው ወይስ እንደ መጽሐፋቸው የሚያዩት ወይስ የኦርቶዶክሱ ነው ወይስ የተለየ ነው? አናሊሲስ ሰርተ ከሆነ ምን ላይ መሀል ላይ አምልጠኛል። ማን የሚቀበሉት? አይሁዶች አሁን ማለት የብሉይ ኪዳን መጽሐፍት ነው አይደል እንትን የሚሉት። እኛ እንደ እስትንፋሰ መለኮት አለበት የምንለውን 39ን የብሉይ ኪዳንን ነው የሚቀበሉት ወይስ ደግሞ የተጨማሪ የኛም ብቻ ነው የሚቀበሉት? ደስ አይልም? የኛም ብቻ ሳይጨመር ሳይቀነስ የኛም ብቻ ነው የሚቀበሉት። ስለዚህ ካቶሊክም ኦርቶዶክስም ከአይሁድ ጋር አይገናኙም። እኛ ነን የምንገናኘው ከነሱ ጋር እና እንትን ነው የአቆጣጠሩ 22ም 24ም አድርገው ያስቀምጣሉ። በአይሁድ የፊደሎቹ አሌፍ ቤት ምናምን እየተባለ የሚጠራው ሀሁ ምናምን እንደማለት ማለት ነው የሚጠራው ቁጥሮቹ 22 ይመጣሉ እና አንዳንድ የሚደጋገሙ መጽሐፍት ስላሉ አንደኛና ሁለተኛ ምናምን የሚለውን 24 ይላሉ ማለት አንዳንዴ 24 ብሎ ይጠራሉ፣ አንዳንዴ 22 ይላሉ። 22ም 24ም ቢሉ ከ39 አያልፍም። ያ ታናክ የሚባለው እሱ ነው። ከታች አቤል ያስቀመጠው ማለት ነው። ታናክ ብሎ ነው የሚጠሩት። ታናክ ማለት ቶራ ነቢይም፣ ቶራ ህግ፣ ነቢይም ነቢያት፣ ከተቡም ጽሁፎች ሌሎቹ ማለት ነው። ነቢያት ምናምን ምንድነው ታሪክ፣ ቅኔ ምናምን ጽሁፎች ይገቡበታል ማለት ነው። እና ይሄን ኦርደር የያዘ ብቸኛው ክርስቲያኒቲ ውስጥ ያለ ላይን ፕሮቴስታንት ይባላል። ደስ ይላል። ሌላ ደግሞ ድሮ ያው የተወሰነ እኔም አጠናለሁ ግን የደህንነት ትምህርት የተማርኩት የዛሬ 35 ዓመት ነው። ድምጽ ግን የኔ ታናሽ መስለኝ እኮ እንደፈታ እያልኩ እያወራሁ ነው። ጭራሽ 35 ዓመት እኔ 30 ዓመቴ ነው። እና ምን መሰለህ የዛን ጊዜ የተማርነው ያው ከዛ በኋላም በጥናት የተወሰነ ያየሁት ነገሮች አሉ። ይሄ አሁን አፖስቶሊክ ሰክሴሽን የሚሉት የሚነሳው ነገር እኛ የምንቀበለው ያው መጽሐፍ ቅዱስ የማይቀየር የማይፋቅ የማይለወጥ የእግዚአብሔር እስትንፋስ ያለበት ነው ብለን እናምናለን። እሱን ነው የምንከተለው። ሲንግል አውት አድርገን ሰውን አንከተልም። አይዲያ ነው የዛን ጊዜ አባቶች ተስማሙትን ነው የምንከተለው ብለን ነው የተማርነው። አሁን ግን ሲመጣ የግድ በቅብብሎች መምጣት አለበት በሰው ላይን ተብሎ የሚነሳ ነገር አለ በኦርቶዶክስ። በእኛ ደግሞ እንደዛ አይደለም፣ ቃሉን ነው የምንከተለው። አሁን ግን ምንድነው በቅርብ ጊዜ የመጣው አንድ ሰው ከመሬት ተነስቶ እኔ እንደዚህ ነኝ ያለ የቸርች ሊደርሺፕን ወደ ፈቀደ መውሰድ አለ እና በዛ መሀል ያለውን ነገር እኔ አሁን ትንሽ ግራ ይገባኛል። ያው አንዳንድ ጊዜ ያው የቸርች ኦቶሪቲ ኮንግሪጌሽን ላይ ነው ያለው፣ አጥቢያ ላይ ነው ያለው ብለን ነው የምናምነውና እዛ አካባቢ ያለውን ነገር በዚህ ሶስቱ አጽናፍ ውስጥ ያለውን የተወሰነ ብትለኝ ብዬ ነው። ያ እንትን ነው። ይሄ መጨረሻ ገስት ነው ደራራ፣ የመጨረሻ ገስቴ ነው። አትላኩ እንትን ልወጣ ነው። ምሳ አልበላሁም፣ ምሳ እበላለሁ እና አፖስቶሊክ ሰክሴሽን ምናምን ያኔ እንቀበላለን። ባይዘ አይዲያሊ እንቀበላለን ሀሳቡን፣ ግን እነሱ በሚሉበት መንገድ አንፈታም።
በተለይም አሁን እነዚህ ፕሮቴስታንት ቸርቾች አሉ አይደለ? ፕሮቴስታንት ቸርቾች በጣም እንትን ልበልባችሁ፣ በጣም ናሮ ዳውን እያደረኩ ነው ሰሞኑንና ናሮ ዳውን ማድረጉ ጥቅም አለው ወይስ ጉዳት አለው ብዬ ቁጭ ብዬ አስቤያለሁ። ያው ለማሰብ ጊዜ ወስዳለሁ ስላልኳችሁ ማለት ነው። እንደዚህ ናሮ ዳውን እያደረግን ዲፌንድ የምናደርገው ነገር ጥቅም አለው አይኖረውም? ሌሎችን ሞር ይሄ ኢንክሉሲቭ አይነት አፕሮች ልጠቀም አልጠቀም ብዬ አስቤ አውቃለሁ ነው። ናሮ ዳውን ማድረጉ ግን ሞር ይጠቅማል። ለምን ሲባል ሰዎች ክሪቲካሊ እምነታቸውን እንዲያዩ፣ የተመዘዙበትን ላይን እንዲያዩ፣ ቼክ እንዲያደርጉ፣ ራሳቸውን አሶሺየት ሲያደርጉ ከፕሮቴስታንት ዲኖሚኔሽኖች ጋር። ፕሮቴስታንት ዲኖሚኔሽን ሲባል ባይዘዌ አሁን እነሱ 40 ሺህ 50 ሺህ ወር 30 ሺህ 20 ሺህ እንደሚሉት አይደለም። እነዚህ ናቸው በቁጥር ቢበዛ 6 እና እነዚህ ናቸው ፕሮቴስታንት ዲኖሚኔሽን የሚባሉት እነዚህ ናቸው። እዚህ ውስጥ ነው ፕሮቴስታንት ነኝ የሚል የፕሮቴስታንት ቴዎሎጂ ይዋጥልኛል፣ እኔ እዚህ ውስጥ ነው መኖር የምፈልገው፣ እዚህ ውስጥ ነው መሞት የምፈልገው የሚለው እነዚህ አብያተ ክርስቲያናት ውስጥ ነው ራሱን ማግኘት ያለበት። ሉትራን፣ ፕሬስቢቴሪያን፣ አንግሊካን፣ ባፕቲስት፣ ከዛ ሪፎርምድ ባፕቲስት የሚባሉ አሉ እያለ ይቀጥላል። ከዛ ሜቶዲስቶቹ እነሱም እጅ በመጫን ፕሬስቢቴሪያን የሆነ ወይም የካህናት እጅ መጫን ሰክሴሽንን ነው ያስቀጠሉት፣ ቀጥታ ከካቶሊክ የወጣ ስለሆነ ማለት ነው። እሱ አሁን እኛ ጋር እጅ በመጫን ነው። ፓስተር ላይ የቀደመው ፓስተር እጅ ጭኖ ነው የሚያስተላልፈው። ለምን ሲባል እጅ በመጫን ስለሆነ መጽሐፍ ቅዱስ ላይ እያስተላለፉ የመጡት። ስለዚህ እጅ መጫን ፕሬስቢቴሪያን የሆነውን ፕሬስቢቴር ከሚለው ቃል ነው የመጣው። ፕሬስቢቴር ማለት ካህን፣ ቢሾፕ እንትን ነው። ኢንተርቼንጅብሊ ሊጠቀሙ ትችላለ። ቢሾፕ ተብሎ ሊጠራ ይችላል። ፓስተር እኛ እንለዋለን። ዋናው ከላይ ያለውን በዛም ሆነ በዛች አጥቢያ ላይ የመጨረሻው ስልጣን ያለውን አካል ነው የምጠራው። ስጠራ ፕሬስቢተር ስትል፣ ቢሾፕ ስትል፣ ፖፕ ሲሉ የካቶሊኮቹ ትንሽ ይለጠጥና አንድ ይኖርና መላውን ዓለም ላይ ያለውን ካቶሊክ በሙሉ ያ ነው የሚገዛው እንደማለት ነው። የኦርቶዶክስ ሎካል ቢሾፖች ናቸው ስልጣን ያላቸው። ለምሳሌ የኢትዮጵያው ላይ አቡነ ማቲያስ ነው አይደል? አቡነ ማቲያስ ነው ሊቀ ጳጳ። እሺ አቡነ ማቲያስ አባታችን ማቲያስ በሚለው እንግዲህ ያኛውን ክፍል ለፊት ያለውን እንተውና ማለት ነው። እሳቸው ናቸው። ግብጽ ላይ ስትሄዱ አቡነ ምናምን አለ ሌላ። ኤርትራ ላይ ስትሄዱ አሁንም እንደዛ አለ ነው። ስለዚህ ሎካል የሆነውን ሲነድ ይይዛሉ ማለት ነው። ስልጣን አላቸው። ይሄ አሁን የኦርቶዶክስ ስትራክቸር ነው። አሁን አፖስቶሊክ ሰክሴሽን ሲባል እነሱ እንደሚሉት እኛ ማንለው ምንድነው? እነሱ ትምህርቱና ግለሰቦቹ ሰክሲድ እያደረጉ መጥተዋል ነው። ትምህርቱና ግለሰቡ ይሄን የማንቀበልበት ምክንያት መሀል ላይ የነሱ ትምህርት እንደዛ ነው። ከዛ እዛ ውስጥ ካልገባ አድንም አይነት ነገር ነው። እሷን ነው የማንቀበለው። እንደዚህ መሆኑ ራሱ አይጎረብጠንም፣ ችግር የለውም። አስተምሮና ትምህርቱ ምናምን የሚለው የሚቸግረን የቱ ጋ ነው? ኦር ማንቀበለው የቱ ጋ ነው? ይሄ እኔ ብቻ ነኝ፣ ይሄኛው የተተካካ የመጣው ላይ የኔ ነው። እኔ ደግሞ ኦሪየንታል ኦርቶዶክሶች ለብቻቸው ክሌም ሲያደርጉ ነው የሚያስቀኙላ። በቁጥር ትንሽ እኮ ናቸው። ክርስቲያን ደግሞ ሳያስቅም ደራራ ካለው ይሄ ካቶሊክ፣ ኢስተር ኦርቶዶክስ፣ ፕሮቴስታንት ምናምን የሚባለው ሰብሰብ ቢል ኦሪየንታል ኦርቶዶክስ በጣም ኢሚንት ነው። ፐርሰንት ውስጥ ራሱ የሚገባ አይደለም። ግን እንትናቸው ሌላ ነው። ክሌማቸው ከእንትናቸው በላይ ነው። አይተህ ከምትመዝናቸው በላይ ነው ክሌማቸው። በቃ እኛ ውስጥ ኦሪየንታል ኦርቶዶክስ ውስጥ ካልገባ አድንም ነው የሚሉት። የምር አፖስቶሊክ ሰክሴሽን እንደዛ ማለት ነው ወይ? ኤርሊ ቸርች ፋዘሮች እንደዛ ብለዋል ወይ? አላሉም። በቃ ለዛ ነው እኛ አሁን ማስጨንቀን ማለት ነው። የሆነ እዚች ቤተክርስቲያን ውስጥ ካልገባችሁ፣ እዚች አርክ ውስጥ ካልገባችሁ፣ እዚች መርከብ ውስጥ ካልገባችሁ አድኑ። እቺ የመርከብ የአርክ አናሎጂን ተጠቅመዋል ኤርሊ ቸርች ፋዘሮች። ሲጠቀሙ ግን ኦሪየንታል ካልሆንክ አድንም፣ ኢስተርን ኦርቶዶክስ ካልሆንክ አድንም፣ ካቶሊክ ካልሆንክ አድንም፣ ፕሮቴስታንት ካልሆንክ አድንም ምናምን አይደለም እያሉ የነበሩት። ኦኬ ለምን ካቶሊክ ናት ቤተክርስቲያን ሲሉ ዲስፐርስድ አማንግ ዘ ሆል ወርልድ ማለት ነው። በመላው ዓለም የተበተነችው ማለት ነው። ኦኬ የተበተነች ናት። ምንን የምታምን የኒቅያን ጉባኤ የምታምን ምንን የምታምን ከዛ በኋላ ያሉትን ሁሉንም አባቶች እንግዲህ እነሱም አይቀበሉም። ይሄ ክርክር አይደለም። አባት የተባለ በሙሉ ሳያላምጡ ሁሉንም ይወጣሉ። አይውጡም፣ እኛም አንውጥም። ነገር ግን ኮንሰንሰስ ፓትረን ባለባቸው ወይም ስምሙነት ባለባቸው ቶፒኮች ላይ አብረን የምንሄድባቸው ቦታዎች ይኖራሉ ነው። ሶ ያ ከሆነ የነሱ ዴፊኒሽን፣ ስለዚህ ካቶሊኮች አልዳኑም ማለት ነው።
እነሱ አፖስቶሊክ ሰክሴሽን አለን ግለሰቡም ትምህርቱም ካሉ ለምሳሌ እነሱን አፖስቶሊክ ሰክሴሽን እነሱ የሚመዙት በማርቆስ በኩል ነው የኢትዮጵያው ማለት ነው። ያው ከግብፁ ነው የሚመዘዘው። የግብፁ የአሌክሳንድሪያውን መሰረት የሚባለው ወንጌላዊ ማርቆስ ነው ብሎ ነው የሚያስቡት። ስለዚህ ማርቆስ ከክርስቶስ የሰማውን ወንጌል ነገራቸው። ደን በዛ መንበር ላይ እየተሾሙ እስካሁን ደረሱ። ካቶሊኮች ክሌማቸው ምንድነው? ጴጥሮስ ነው የመሰረታት። ለዛውም የመጀመሪያው ፖፓችን ጴጥሮስ ነው ብሎ ነው አይደል የሚያምኑት? ለዛውም ሐዋርያት ላይ እንደ ቁንጮ የሚታይ ሐዋርያት ሁሉ መሪ ተደርጎ እንደሚታይ አይነት ሰው ማለት ነው ጴጥሮስ። ነገር ግን በሁለቱ መካከል ያለው ልዩነት ይታወቃል። የሰማይና የምድር ያክል ያሉ ልዩነቶች። ክርስቶስ ኢየሱስ ለማርቆስ ሌላ ነግሮ ለጴጥሮስ ሌላ ነገረ ማለት ነው። እንግዲህ በማርቆስ በመምጣት ትሩ አፖስቶሊክ ቸርች ከሆንክ ያ ሰክሲድ እያደረገ መጥቷል ከተባለ በጴጥሮስ የተመሰረተው ፎልስ አፖስቶሊክ ቸርች ነው። ክሌማቸው እንደዚህ ማስኬድ የሆነበት ምክንያት ከጅምሩ እዛ ጋር የነበረው ትርጉም እንደዚህ ስላሉ ነው። ገብቷል? አሁን ይሄን ለምናነሳው ጥያቄ በቂ የሆነ መልስ ሊሰጡ አይችሉም። የኛ ነው ከማለት ውጭ ሌላ በቂ መልስ ሊሰጡ አይችሉም። ኦኬ ሄዱታ። ከዚህ ደግሞ አንድ የሚረብሽ ልጅ አለ። ከዛ ውጭ ሌላ ምንም ሊሰጡ አይችሉም። ኦኬ ያ እንደዛ የሆነበት ምክንያት to begin with their claim is በቃ የተመታ ነው ክሌሙ። መጥቶ ኮንክሉዥን ላይ የደረሱበትን መንገድ አንቀበለውም። እዛ ቴዎሎጂ ላይ ተቆሞ የመጣበትን እንትን አንቀበለውም። አይ አፖስቶሊሲቲ ግዴታ ነው፣ ያንን ትምህርቱን ሰክሲድ ማድረግ ግዴታ ነው ከተባለ ሰክሲድ እናደርጋለን የሚሉ 20-30 በላይ አብያተ ክርስቲያናት አሉ። ባይዞ ዓለም ላይ 20-30 በላይ። የራሽያ ኦርቶዶክስ ቤተክርስቲያን እኮ አይ ቲንክ ቶማስ ነው የመሰረተን ብሎ ነው የሚያምኑት። የሌላውም እንደዛ በርናባስ ነው ይላሉ። ሌሎች ሁሉም ተከፋፍሎ ተቀራምቶ ጨርሰዋል ሐዋርያቱን። ከዛ አስተምሮ መተስታይ አንዱ ከአንዱ ጋር ክላሽ ይዞ ነው የሚጠብቀው። ሊትራሊ ክላሽ ይዞ ነው የሚጠብቀው። ባይዘ ከደረስክብኝ እደፋለሁ አይነት ተባብሎ ማለት ነው። ታዲያ ሐዋርያቱ የተበጣጠሰ እምነት ሰጥቷችሁ ነው። ከዛ በኋላ ያ የተበጣጠሰ እምነት እየቀጠለ እንዲሄድ በዛ ላይ ሰክሴሽኑን ሰጥቷችሁ ነው የሄዱት። አያስኬድም። እንደሱ አይደለም። በቃኛ አይዲያሊ ሰክሴሽኑ የምንቀበለው ምንድነው? እውነት ነው ከሐዋርያቱ ጀምሮ ትምህርቱ መጥቷል። ትምህርታቸው ተላልፏል። እጅ በመጫን ደግሞ ሎካል ቸርቾች ውስጥ አገልጋዮች ነበሩ። በስም ደግሞ ኢንተርቼንጅብል እንጠቀማለን። የኛ ቢሾፕ የሚለው ነው ትክክል ብሎ ይከራከራሉ። እዚህ ቤታችን ጎረቤታችን ያሉት ቢሾፕ አይደለም ሌላም ኢንተርቼንጅብል የምናስገባው ቃል አለ። ያን ከካቶሊኮች ጋር መከራከር ይችላሉ። አያስጨንቀንም። ዳትማቸው ያ አለ። ያ የእጅ መጫን ጉዳይ ደግሞ ያልተነገረላቸው ቤተክርስቲያናት አሉ። ለምሳሌ የመጀመሪያው መንፈስ ቅዱስ በወረደበት ሰዓት እዛው ቅርብ ርቀት ውስጥ ያሉ ሐዋርያት ሥራ ምዕራፍ 5 ላይ ምዕራፍ 5 ላይ ስልኬ ሊዘጋ ነውና ምዕራፍ 5 ላይ በየስፍራው ተበተኑ፣ ወንጌልን መሰከሩ። በዛ ነው አይደል ወንጌል የወጣው ወደ ሌሎቹ። ማን ነው እጅ ጭኖባቸው የላካቸው? 3000ዎቹ ላይ ሐዋርያቱ እጅ ጭኗል አይልም። ታዲያ እነዛ ቫሊድ ቸርቾች አይደሉም የተበተኑት በየስፍራው አይደሉም ናቸው? ስለዚህ እናንተ የሰሙት ሁሉ ናቸው። ስለዚህ እጅ መጫን በዛ ካልሆነ ከዛ ትምህርቱ በጣም ኤክስክሉሲቭ የሆነ አካሄድ ማለት ነው። በቃ እዚህ ውስጥ ነው በቃ የሚሆነው። ከዚህ ውጪ ያለው ምናምን አካሄድ ለዛ ነው ማያስኬደው። ኦኬ ለዛ ነው ማያስኬደው። ስለዚህ እኛ ያንን ሁሉ ሪኮግናይዝ አድርገን እናንተ የምትሉትን ዴፊኒሽን አንቀበልም ብለን ነው የምንዘጋው። ኦኬ የምንዘጋው። ሁለተኛው ጥያቄ ምን ነበረ? ይሄ አሁን ምንም ክትትል የሌለው አይነት በየመንደሩ ያለው አይነት ደግሞ እርስ በርስ ተጠያቂነት የሌለው አይነት ነገር ያለው ደግሞ ይሄ ወጣ ያለውን እኔ አሁን እዛ ላይ ሰሞኑን እያወራው ስለነበረ እያጠበብኩ ነው የማወራው ብያችሁ የለ ቅድም። ተጠሪ አምጣ ሲባል ግለሰብ ብቻውን የሚመጣበት ህብረት ውስጥ ያላችሁ ሰዎች ለነፍሳችሁ ስትሉ አምልጡ። ያልኩት እንድታስተውሉ ነው ጸጥ ያልኩት። ማነ ምንድነህ ከየት ነህ ወዴት ነህ የሚል ጥያቄ ሲመጣ
ፓፓ ነው ብለህ አንድ ሰው ጎትተህ የምታመጣበት አይነት ህብረት ውስጥ ያላችሁ ሰዎች ለነፍሳችሁ ስትሉ አምልጡ። ለነፍሳችሁ ስትሉ አምልጡ። ግለሰቡ ግለሰብ ስለሆነ አይደለም እያወራን ያለ ነው። ያ ሰክሴሽን መኖር አለበት። ቅድም የምናወራው ማለት ነው። እጅ በመጫን የመጣው ነገር መኖር አለበት። እሱን ሪኮግናይዝ ያደርጋሉ የኛ ኤርሊ ሪፎርመሮች ማለት ነው። ለምን ሲባል ሉተር፣ ካልቪንም፣ ጆን ኖክስም እና አንዱ ማን ነው ካህናት ናቸው። ባይዞ የካቶሊክ ቤተክርስቲያን ካህናት ናቸው። ያንን ያስከተሉት ባይዞ እጅ በመጫን ነው ያስቀጠሉት። ያን አውቶሪቲ ከካቶሊክ እንወስዳለን እኛ በእነሱ ስለሆነ የመጣው ማለት ነው። ያንን አውቶሪቲ እናጸድቃለን እኛ በዛ እንሄዳለን ብለን ስለምናምን ማለት ነው። ይሄኛው ማን ነው ሲባል ሌሊት በህልሙ የሆነ ቅዠት አይቶ ጌታ እየተናገረኝ ነው ብሎ ያሰበ ሰውዬ ነው። ጠዋት ተነስቶ ገንዘብ ስላለው አዳራሽ ተከራይቶ ምናምን። ለነፍሳችሁ ስትሉ አምልጡ። ሌላ ምንም ነገር ምለው ነገር የለኝም እኔ። ለህይወታችሁ ስትሉ ለምን ክርስቶስ በዚህ ላይን ያለውን ህብረትና ስብስብ ነው ሪኮግናይዝ የሚያደርገው። ሉቃስን ሚዩት አድርጉልኝ፣ እያወራው እያለ መሀል ላይ እየበጠበጠኝ ነው። ኦኬ። እግዚአብሔር ሪኮግናይዝ የሚያደርገው ፍሎ ካለ፣ ሪኮግናይዝ የማያደርገውም ፍሎ ካለ። ኦኬ። አሁን ለምሳሌ የእንትን ክሪዶችን በሙሉ አምናለሁ፣ የእንትን ኮንፌሽኖችን በሙሉ አምናለሁ፣ የእንትን ኒቂያ ጉባኤን አምናለሁ፣ ኤፌሶኑን እቀበላለሁ ምናምን ብለህ ዝም ብለህ ከሜዳ ተነስተህ ራስን ሾመ ቸርች መክፈት አትችልም። አንፎርቹኔትሊ በጣም ብዙ ህዝብ ያለው እንደዚህ አይነት ሰዎች ሰልፍ አክሌም እንዲሆኑ ፕሮፌቶችና አፖስትሎች እጅ ላይ ናቸው ያላችሁት። ለነፍሳችሁ ውጡ። ሌላ ምንም ምለው ነገር የለኝም እኔ። ለነፍሳችሁ ስትሉ ማለት ውጡ። ምክንያቱም የቆማችሁበት ግራውንድ በጣም ስሊፐር የሆነ ግራውንድ ነው። አንሸራቶ የሚጥል አይነት ግራውንድ ላይ ነው የቆማችሁ። ተጠሪ የላችሁም። you are like an orphan። እንደ ወላጅ አልባ ናችሁ። የሰውየው ናችሁ፣ የክርስቶስ አትሆኑ። ለምን? ሁሌም ላይን መኖር አለበት፣ ወደኋላ የሚመዘዝ ላይን መኖር አለበት ሁሌም ቢሆን። ምክንያቱም ሐዋርያቱም ለምሳሌ ጳውሎስ ጢሞቴዎስ እንደዛ ነው ያለው፣ ከእኔ የተቀበልከውን አይደለ አንተም ደግሞ ታማኝ ለሚሆኑቱ ምን አድርግ? በታማኝነት አቀብል። እየተቀባበለ መምጣት አለበት። አፊርም እናደርጋለን ያንን። ከሜዳ ተነስተ ገለጠልኝ ብለ የምትነሳ ከሆነ ዳስ ፕሮብለማቲክ፣ በጣም ፕሮብለማቲክ ነው እሱ። አስሄድም እና አደጋ ነው። ውጡ። ኦኬ። ኤንድ አድርጎ ያለኝ ነው። ሪሱም ላደርግ ነበር በአንደኛው ስልኬ ላይቭ ልገባ በአንደኛው ስልኬ ኦልሞስት ዘግቷል። ባይዞ የኛው 1% ላይ እያበራብኝ ነው። ስለዚህ ይሄን ይመስላል። ደራራ ጥሩ ጥያቄ ነው ያነሳው፣ የሚያወያይ ጥያቄ ነው ያነሳው። ታንክ ዩ ቬሪ ማች። ሰሞኑን ሊዘጋብህ ይችላል መሀል ላይ። እኔ ኮንክሉዥን ሊስት ቪዲዮ ሰርቻለሁ። ግቡና ላይክ፣ ሪፖስት፣ ኮፒ ሊንክ አድርጉልኝ። ወደ አዳራሽ ሂዱ የሚል ነው። ወደ አዳራሽ ሂዱ የሚል ቪዲዮ ሰርቻለሁ። ወደ አዳራሽ እንሂድ የሚል ቪዲዮ ማለት ነው ሰርቻለሁና ግቡና ቪዲዮ ላይክ፣ ፌቨራይት፣ ሪፖስት፣ ኮፒ ሊንክ አድርጉ እስከቻላችሁበት ድረስ። ጸጋና ሰላም ይብዛላችሁ። ሳይዘጋ ልዝጋው።